ምን ነበር ያለህ? በይ የምትጫወት ህፃን ልጅን እንዴት ሊናገር ሐዋርያ ስራ ላይ ካስታወስክ ለምን መንፈስ እኔ ስለ ቦንኬስ ቀድም ስለ አንተ ስጠይቅህ ሐዋርያት ማነው ፈሪሳውያኑ አልከኝ። አሁን ደግሞ ስጠይቅህ ሐዋርያ ስራ ላይ አልከኝ። ቦንኬ ምን ነበር ብሎ የተናገረ? በማን መንፈስ ሆኖ ነበር የተናገረ? እነ ጳውሎስ አጋንንት ያወጡ ነበረ በኢየሱስ ስም? አልጠይኩም። እንደ ላይ አስወጡ ነው እንዴ እኮ ልነግርህ እኮ ነው። አሁን ሐሳቡን መጽሐፍ ቀጥታ ቦንኬ በማን መንፈስ ሆኖ ነበር የተናገረ? አጋንንትን ያስወጡ እነ ጳውሎስ በኢየሱስ ስም አጋንንት ያወጡ ነበረ። አንዲትስ አዋቂ የሆነች ሴት ምን ታደርግ ነበር? ንገረኝ። አዋቂ ሳትሆን ሟርት የነበረባት ሴት ነበረች። ሟርተኛ የነበረች ሴት ምን ታደርግ ነበር? የልዑል እግዚአብሔር ባሪያዎች እያለች ትጮህ ነበር እየተከታተለች። አያሌ ቀንም ታደርግ ነበር። ጳውሎስም ተቸግሮባት ይላል። ጴንጤ ቤት ነው የመጣው። በጣም ደስ የሚለው ጳውሎስም ተቸግሮበት ክፉ መንፈስ ከእሷ ላይ ውጣ ብሎ አለው። ወጣ ማለት ነው። ከማስወጣቱ በፊት ጳውሎስ አይቶ እሷ ላይ ያለውን መንፈስ ከማስወጣቱ በፊት ያቺ ሴት ያቺ ሟርተኛ ምን ታደርግ ነበር? ታሟረት ነበረ። እንደዛ እያለች ዕለት ዕለት የእግዚአብሔር ባሪያዎች ታሟረት ሳይሆን እውነተኛ ሪል የሆነ ነገር ትናገር ነበር። አትናገርም ነበር? መልዕክቱ የምትናገረው የልዑል እግዚአብሔር ባሪያዎች መሆናቸውን ትናገር ነበር። ግን መልዕክቱ በምን አወቀች? ሪል ነው አይደል? ሪል ነው የምትናገረው ሀሳብ። እሱን እሷ እኮ አይደለችም ያወቀችው። መልዕክቱ የመጣው እሷ ግን ያንን ቃል ስትናገር እውነተኛ እግዚአብሔር ባሪያዎች መሆናቸውን ትናገር ነበር። እኔን ጠየቀኝ አይደለ? ልብ በልና ስማኝ። እኔ በደንብ ስማኝ። ቴንክ ዩ። ያቺ ሴት የሟርተኝነት መንፈስ የነበረባት ሴት ናት። በቃ ዲመን የነበረባት ሴት ነች ማለት ነው። ሆሊ ስፒሪት በውስጧ የለም። ትናገር የነበረው ግን የልዑል እግዚአብሔር ባሪያዎች የሆነ መዳን መንገድ የሚነግሯችሁ እያለች ነበር። ይህንን አያሌ ቀን ታደርግ ነበር ይላል። ጳውሎስም ተቸገረባትና ይላል ዞር ብሎ አንተ እርኩስ መንፈስ ውጣ እልሃለሁ አለ። ከእሷ ወጣ። የሟርተኝነት መንፈስ ነበረ። የተናገረችው ቃል ትክክል ስለነበረ የተናገረችባቸው ሰዎች እዛ እነ በርናባስና እነ ጳውሎስ የልዑል እግዚአብሔር ባሪያዎች ናቸው። ግን የተናገረችበትን መንፈስ ነው ቅዱስ ጳውሎስ የለየው ማለት ነው። የተናገረችውን ቃል ሳይሆን የተናገረችበትን መንፈስ ነው። እንደዚህ አይነት ነገር አሁን ኢዮብ ምን ይናገራል? ይሄ ከማን መንፈስ ወጣ ብሎ ይላል። አየህ፣ አንድ ሰው ሲናገር በማን መንፈስ ሆኖ ነው የሚናገረው? ስለዚህ አንተ ልክ እንደዚችው እንደ ሴትዮ የሟርተኝነት መንፈስ ነበረብኝ እያልክ ነው ከ7 ዓመት ጀምሮ። እኔ የፈለግከውን አንተም አልከኝ፣ ቦንኬንም አልከው፣ አንተ በለው ራስህ። ስለዚህ አንተ እኮ አንተም አልከኝ። ቆይ ኤርሚ፣ አሁን እኔ ደግሞ ድል ውስጠኝ። አንተም አልከኝ፣ ቦንኬንም አልከው፣ ሌላም አገልጋዮችንም በዛ መንፈስ ነበሩ። ማን ኦፍ ጋድ ቦንኬ እኮ ነው የምጠይቀኝ። ታዲያ ምን ላድርግ? ኤርሚ የእግዚአብሔር ሰው መለስኩልህ። የመለስክልኝ ያንተን መልሰልኛል። በቃ የሀሳብ ነው ሀሳቡ። አሁን እኔ የመጣሁበት ሀሳብ የእነ ጳውሎስ መንፈስ ያንተን መለስክልኝ እኮ የእነ ጳውሎስ አምጣ ጋር ነኝ አሁን እኔ ያለው። አድመጠኝ። አሁን መለስክልኝ። ተሜ ምን እያለን ነው? ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ። በሟርተኝነት መንፈስ ነበረ። ልክ ያቺ በፊልጵስዩስ ከተማ ላይ የነበረችው ሴትዮ በሟርተኝነት መንፈስ ተይዛ ለነ ቅዱስ ጳውሎስ የመዳን ወንጌል የሚነግሯችሁ የልዑል እግዚአብሔር ባሪያዎች እያለች ትናገር እንደነበረው እኔም ከ7 ዓመት ጀምሮ የሟርተኝነት መንፈስ ነበረብኝ፣ በዛ መንፈስ ነው ለሰዎች ስናገር የነበረው ብሎ ተሜ እንደዚህ ዘግቶታል ማለት ነው። ስለዚህ ተሜ ምንድነው ማለት ነው? በላዩ ላይ የሚሰራው መንፈስ አንድ ጊዜ ኤርሚዬ፣ አንድ ጊዜ አሁን በደንብ ግልጽ አለ። ተሜ ነበረበት እንትና ነበረበት፣ ያኔ የነበርኩበትን ነው እየነገርኩ ያለሁት። መጽሐፍ ቅዱስ ለትምህርታችን የሆንልን ዘንድ ተጽፎልናል። ደግሞ ከትንቢትም በላይ ደግሞ የጸና መጽናኛም መኖሪያም የዘላለም ሕይወት ማግኛም ከትንቢት በላይ የጸና እግዚአብሔር ቃል አለ ለእኔም ላንተ። እዛ ቃል ውስጥ ያለውን ሀሳብን ስነግር በቃ መልሱ ተመልሶልሃል። አሁን እዛ ታች ላይ ከመለስኩልህ ለእኔ ግን እድል ብትሰጠኝ ብጠይቅህ ጨረስ ነው ወንድሞች ጀምሮ እኔ ኮንክሉዥን ልስጥና ለወንድሞች ልስጣቸው። ከዛ አንተ ጥያቄውን ትቀጥላለህ። እኔ ለምጠይቀው ወንድማችን ግልጽ አድርጎ መልሶልኛል። ክፍሉ በሐዋርያት ሥራ መጽሐፍት ላይ ነው ያለው። በፊልጵስዩስ ከተማ ላይ ነው። የሟርተኝነት መንፈስ የነበረባት ሴት ነበረች። በርናባስና ጳውሎስን
ወይ ሲላስም ከሁለቱ አንዱ ማለት ነው። ግን ከጳውሎስ ጋር የነበረው አንዳንዴ ሲላስም በርናባስም ስለነበረ ማለት ነው። አይ ቲንክ ሲላስ ይመስለኛል። አዎ ሲላስ ነው። በርናባስ ሐዋርያት ሥራ መጽሐፍ ምዕራፍ 14 ላይ ነው። ይሄኛው 16ኛው አካባቢ ላይ ስለሆነ ኦኬ። የሟርተኝነት መንፈስ የነበረባት ሴት ነበረች። እቺ ሴት እየሄደች ዕለት ዕለት የመዳን ወንጌል የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች ትል ነበር። የምትናገረው ነገር ከባሪያው ከጳውሎስ ከእግዚአብሔር ሰው ጋራ በትክክለኝነት አገልጋይ እንደሆነ እየተናገረች ነበር። ግን የተናገረችበትን መንፈስ ዴዘር ነው ያደረገው የለየው ቅዱስ ጳውሎስ በሱ ባደረው በእግዚአብሔር መንፈስ ቅዱስ ነው። ስለዚህ ሴትዮዋ ላይ የሟርተኝነት መንፈስ ስለነበረ ገስጾ ክፉ መንፈስ ከላዋ ላይ ያስወጣል። ይህን ጥያቄ የጠየቅኩት ለምንድን ነው? እኔ መልእክቱን ቦንኬ በአንተ ላይ የተናገረው በእግዚአብሔር መንፈስ ሆኖ ነው ወይስ በራሱ ብዬ ስለው የሐዋርያት ሥራ መጽሐፍ ምዕራፍ 16 አለ። ምን እያለ ነው? ቦንኬ በሟርተኝነት መንፈስ ነበር እያገለገለ የነበረው ነው መልሱ። ቃል በቃል አላውለውም፣ ግን ጨርሻለሁ። ቀጥታ ብላክ ኤንድ ዋይት ካልመለስክልኝ የጠቀስከውን ጥቅስ ቀጥታ ከቦንኬ ጋር እያገናኘው ነው ማለት እኔ ብያለሁ ወይ? አሁን ተመስገን ለጠየቁት ጥያቄ መልስ ብለህ አድምጠኝ። ለጠየቁት ጥያቄ ምን ነበረ? ተሚ እኔ ስጠይቅ ግን እንደዚህ አሁን ለምሳሌ የጠየቁት ጥያቄ ምን ነበረ? የጠየቁት ጥያቄ ላይ እንደዚህ እኔ ጠየቀኝ። የጠየቁት ጥያቄ ምን ነበረ? የኔ ጥያቄ በተረጋጋ መልኩ ኤርሚያ፣ በተረጋጋ መልኩ ከስሜታዊነት ወጥቼ ነገሮችን የጠየቁት ጥያቄ ምን ነበር? ሁለታችንም ከስሜት ወጥተን የምናወራው የጠየቁት ጥያቄ ምን ነበር? የመለስክልኝስ ምን ነበር? ስለዚህ አሁን ሄደን በትችት በስድብ የጠየቁት ጥያቄ ምን ነበረ? ተሜ ጥያቄው ለምን አታስታውሰኝ? ጥያቄውማ ጠይቅኸዋል እኮ። የጠየቁት ጥያቄ ምን ነበረ? መልስልኝ። ጥያቄውን ምን ነበር የጠየቁት ጥያቄ? ጥያቄው አንተ ትንቢት ትናገር ነበረ። ትንቢት ስትናገር የነበረው በማን ስም ነው? ቦንኬስ ብዬ ምን አልኩ? ለምን አትወጣም? ከግለሰቦች ምክንያቱም ለምን እንደማልወጣው ቦንኬ እኮ የኛ ነው፣ ፔንጤ ነው። ቦንኬ ያገለገለበት አንተ የቦንኬን ሙሉ ለሙሉ አገልግሎት ትቀበላለህ? አዎ በደንብ እኮ አልኩ። ይኸውልህ በደንብ ሄ ዘ ማን ኦፍ ጋድ እኮ አልኩ። ብራዘር ወደ ጌታ ሄዷል፣ አገልግሎ በሰላም አንቀላፍቷል። ተወ። ሄ ዘ ማን ኦፍ ጋድ በጣም ነው የምቀበለው። ዓለም አቀፍ ወንጌላዊ ነው። እሺ የክርስቶስን ወንጌል አገልግሎ ነው ሄደው። አንተም አትቀበለው ከሆነ ትነግረኛለህ። ልብ በልና ስማኝ። የጠየቁት ጥያቄ አልወጣም። ለምንድን ነው የማልወጣው? ከአንተ ህይወት ጋር በተገናኘ ነገር ያወራህን ነገር ስላለ ማለት ነው። ኦኬ ቦንኬ ያገለገለበት ለምን ማታደምጠኝ? ተሚ እንዴ እንደዚህ መጫወጫ አለብን እንዴ? እናንተ ብቻ እያወራል። ኦኬ ጨርሻለሁ። እኔ ምንድነው ያልኩት? የጠየቁት ጥያቄ አንደኛ ራሱ ተሚ እዚህ ቁጭ ብሎ ከዚህ በፊትም ነግሮናል፣ በጌታ በነበረበት ጊዜ ነግሮናል። ከህፃንነት ጀምሮ ከ7 ዓመት ጀምሮ ይሰማ የነበረው ድምፅ ነበር። ይሄ ፊት ለፊት ላይ የምታዩት ወንድም ማለት ነው። ያ የሚሰማው ድምፅ ከእግዚአብሔር ቃል ጋር እያገናኘ ጌታ መንፈስ ቅዱስ ነው እኛ የምናምነው የነበረው። ከሚነግረን ነገር ተንተርሰን ሄዶ ለሰዎች በጉባኤ ውስጥ ሲናገር ይሆን ነበረ። ይታያችሁ፣ የሚሰማው ድምፅ የእግዚአብሔርን ቃል ተንተርሶ ነው የሚሰጠው። ኦኬ እግዚአብሔርን ቃል ይሰጠዋል ማለት ነው። ያንን ሄዶ በጉባኤ በሚያገለግልበት ሳለ ቅዱስ ቃሉ የሰጠውን ክፍል ወይ በሚያስተምርበት ወይ በሚሰብክበት ሳለ ወይ በሰዎችም ላይ ደግሞ ይህን ቃል እግዚአብሔር ስለ አንቺ ሰጥቶኛል፣ ስለ አንተ ሰጥቶሃል ብሎ ቅዱስ ቃሉን ተናግሮ ለሰዎች በሚጸልይ ሳለ ይሆን ነበረ። አንድ ሁለተኛ፣ እርኩስም መንፈስ በጌታ በኢየሱስ ክርስቶስም እያለ ገስጾም ሲያስወጣ ይወጡ ነበረ። እዚህኛ ጋር በነበረበት ጊዜ ማለት ነው። ተመስገን የምታዩት ሰውዬ ማለት ነው። ኦኬ ከወጣ በኋላ የጴንጤዎች ኢየሱስ ልዩ ኢየሱስ ነው፣ ባዕድ ኢየሱስ ነው፣ ሐሰተኛው ኢየሱስ ነው አለ። አሁን ይህን ሁሉ ጥያቄ ለመጠየቅ ምክንያት ሆነኝ ይሄ ነው። ኦኬ የጴንጤዎች የኛ ኢየሱስ ልዩና ባዕድ ኢየሱስ ለመሆኑ በትምህርት ነው አሁን ቀጥለን ባለው ላይ እናያለን ማለት ነው። ኦኬ ባዕድ ኢየሱስ ለመሆኑ ልዩ ኢየሱስ ለመሆኑ አንተ ግን አስቀድመህ ስትሰማ የነበረው የማን መንፈስ ነው ብዬ ስለው ሊመልስልኝ አልቻለም፣ እንዳያችሁት ማለት ነው። ኦኬ አይ በሐሰተኛው ክርስቶስ ነበር የምታገለግለው ብዬ ስለው አንተ አልክ አለኝ። አንተ መልስ ብዬ ስለው አይመልስም። ኦኬ ከተናገርከው ነገር የተነሳ ተንተርሼ ልናገር ብዬ ስለው አንተ ነው ያልከው ይለኛል። አሁንም በአንተ ላይ ሰራ የነበረው መንፈስና ቦንኬ ስለ አንተ ትንቢት የተናገረው በማን መንፈስ ነው ብዬ ስለው ትዝ ይልሃል ሐዋርያት ሥራ ላይ በጳውሎስ ዘመን አለኝ። አዎ አልኩት። ያችን ሴት ጠራ፣ ፊልጵስዩስ ከተማ ላይ የነበረችዋል የሟርተኝነት መንፈስ የነበረባትን እሷ የመዳንን መንገድ የሚነግሯቸው የልዑል እግዚአብሔር ባሪያዎች እያለች አያሌ ቀን ትጮህ ነበረ እና የተናገረችው ነገር ትክክል አይደለም ብሎ አለ። አዎ ትክክል አይደለም።
ይህንም ጳውሎስ እኮ የለየው በላዩ ላይ ባለ በእግዚአብሔር መንፈስ ነው ዴዘር ነው ያደረገው ማለት ነው። ኦኬ። ስለዚህ እኛም ደግሞ ዴዘርን ስናደርገው በወንድማችን በተመስገን ላይ እኛ ከመናገራችን በፊት ራሱ ይናገር ይሰማው የነበረው ድምፅ የሟርተኝነት መንፈስ ነው እያለን ነው። ቦንኬም በእኔ ላይ የተናገረብኝ በሟርተኝነት መንፈስ ነው እያልክ ነው አይደል? እኔ ያው ለኤርሚ አንተ አልክ ለአንተ በለው። ታዲያ አንተ ምን ነው እያልከን ያለው? አንተ አልክ። አንተ ምን እያልከን ነው? የአንተን ንገረን። የኔን ሽተው ለእኔ አንተ አታውቅልኝም ኤርሚ። አሁን ትልቁ ነገር አንተ ለምን አትነግረንም? አንተ የምትናገር የምትሰማው የነበረውን ድምፅ ከጌታ ነው ወይ ከጌታ አይደለም ብሎ ለማለት እኮ ኤርሚ አሁን መልሱን ራሱ አንተ አድምጠኝ። እሺ ለህዝብ ልናገር። እኔ እዚህ ያላችሁ ሰዎች ወደዳችሁም ጠላችሁም አመናችሁ አላመናችሁ አይመለከተኝም። የልዑል እግዚአብሔር አገልጋይ ነኝ። የጌታዬን ድምፅ የምሰማ ሰው ነኝ። የሰማሁትን ቀጥታ ነው የምናገረው። አገራዊ ጉዳይ ከፈለጋችሁ ሂዱ ዩቲዩብ ላይ ግቡና ስሙት። አገራዊ ጉዳይ ላይ በተመለከተ እግዚአብሔር በተናገረኝ ላይ ከዛሬ 18 ዓመት ጀምሮ ስናገረው የነበረ የእግዚአብሔር መልእክት አለ። ስናገር በአገር ቤት በነበርኩበት ሳለ ሚዲያ ላይ ሳልወጣ ስናገረው የነበረው ነገር አለ። በዚህ 10 ዓመት የሶሻል ሚዲያ ውስጥም ስናገረው የነበረው ነገር አለ። በምሳሌ በትግራይ ስለሚነሳው ጦርነት ከ1999 ዓመተ ምህረት በወርሃ ነሐሴ ጀምሮ ነበር ስናገር የነበረው። በኢትዮጵያ ቤተክርስቲያን ውስጥ በህይወት ያሉ ሰዎች ሁሉ ጭምር ያውቃሉ። ልብ በሉ። እኔ ጌታን ድምፅ እሰማለሁ። ኢየሱስ ጌታዬ የማምነው የጴንጤዎቹ አምላክ የሚናገር አምላክ ነው። ልብ በሉ። ይህን ተመስገን የሚያውቃል። ያው ግንባሩን የሚያሻሻው አልዋጥለት ብሎ ተይን ፊት ለፊት ቆሞ ማውራት ስለማይችልም በደንብ ነው የሚያውቀው። አድምጠኝ። ሌላ ጥያቄ እኔን የምናገረው አድምጠኝ። ምን እያልኩ እንደሆነ ይገባሃል። ኦኬ። በዚህ ጉዳይ ላይ እኔ የጌታን ድምፅ የምሰማ ሰው ነኝ። ጴንጤዎቹም ወንድሞቼ እናቶቼ የጌታን ድምፅ የሚሰሙ አሉ በደንብ። ለምን የምናመልከው ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ላይ አለ፣ በመንፈሱ አድሯል። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 15ና 16 ላይ እሱ የእውነት መንፈስ በሚመጣ ሰዓት ላይ በእኛ ውስጥ እንደሚኖር ዓለም እንደማያውቀው እኛ ግን በእኛ ውስጥ ስለሚኖር እንደምናየው እንደምናውቀው ወደ እውነት ሁሉ እንደሚመራን እንደሚናገረን የእግዚአብሔር ቃል ይነግረናል። ያ በእኔ ህይወት ላይ አክቲቭ ሆኖ ይሰራል። ማንም ምንም አይጨምርልኝም፣ ምንም አይቀንስልኝም። ይሄ በክርስቶስ ቤተክርስቲያን ታሪክ ውስጥ ይሰራል። በወንጌላውያን አማኞች ወንድማችን ታሜ ከ7 ዓመት ጀምሮ ይህን ድምፅ ይሰማ ነበረ። ኦኬ። ይህን ድምፅ ይሰማ ነበር። ይህን ድምፅ ሰምቶ ከጀርመን ሀገር የመጣው ወንድም ይህንኑ አረጋገጠለት። እኛ እንደሚገባን ከነገረን፣ በጌታ በነበረበት ጊዜ ከነገረን፣ አሁን ላይ ሆኖ አይደለም። ይህንኑ ድምፅ አረጋገጠለት። የማን በወንድማችን ቦንኬ ላይ የሚሰራው የክርስቶስ መንፈስ በዚህ ብላቴና አሁን እዚህ ጋር የምታዩት ፊት ለፊት ላይ የ7 ዓመት ልጅ ሆኖ በነበረበት ጊዜ ጀምሮ ሲሰማ የነበረውን ድምፅ በየተጫወተ አድምጠኝ፣ ቆይ በየተጫወተ ሁሉ ጭምር ሲሰማ እሰጥሃለሁ። ጨርሼ ልሰጥህ አታቋርጠኝ። ጨርሼ እሰጥሃለሁ። መቼ ትሰማኛለህ? ጨርሼ እሰጥሃለሁ። ይኸውልህ ጨርሼ ልሰጥህ ነው። ስለዚህ ጨርሼ እሰጥሃለሁ እኮ አልኩህ። ጨርሼ እሰጥሃለሁ። ስለዚህ ይሄ ብይ ተጫዋች ልጅ በዘመኑ ሕፃን ስለነበረ ማለት ነው ብይ እየተጫወተ በነበረበት ጊዜ ቦንኬል አገልግሎት ኢትዮጵያ ውስጥ ሲመጣ መድረክ ላይ አውጥቶ ትንቢት ከተናገረላቸው ሕፃናት መካከል አንዱ ነው። የልዑል እግዚአብሔር መንፈስ አመልክቶት ማለት ነው። እኔ መንፈሳዊ ሰው ነኝ። መንፈሳዊ ነገር ከመንፈሳዊ ነገር ጋር ነው አያይዤ የምረዳው። ቦንኬ ሐሰትን ይናገራል ብዬ እንደዚህ አፌ እንደፍሬ የምናገር ሰው አይደለሁም። ሰው እንደሆነ በአቅም ሊሳሳት ይችል ይሆናል፣ ግን ትንቢት ተናግሮልኛል አለ። ልብ በሉ፣ አያቱ የጸሎት ሰው ናቸው፣ እናቱ የጸሎት ሰው ናቸው፣ በጌታ የሚያምኑ ናቸው። እሱ ከሕፃን ጀምሮ የሚሰማው ድምፅ ነበረ። በእግዚአብሔር ሰው በኩል የተነገረው መልእክት ነበረ። ኦኬ። ይህንን ኢየሱስን በጴንጤዎች ቤት በነበርኩበት ሳለ በስሙ አጋንንት እያስወጣው ሳባርር ነበር አለ አጋንንትን። ኦኬ። አሁን ግን ይህንን ኢየሱስን ሐሰተኛ ነው ብሏል ወደ ኦርቶዶክስ ሲሄድ። እኔ ደግሞ ጥያቄ ምንድን ነው? አሁን ወደ ኦርቶዶክስ ስትሄድ ሐሰተኛ ነው ብለህ ያልከው ኢየሱስ ትናንትና እኮ በምስር ክርስቶስ ቤተክርስቲያን በነበርክበት ሳለ በስሙ አጋንንት ስታስወጣ ነበር፣ በስሙ ትንቢት ስትናገር ነበረ እያልኩት እየጠየቅኩት ነው። እና በስሙ ትንቢት ከተናገርክ በስሙ አጋንንት ካስወጣህ እንዴት በባዕድ ኢየሱስ እንዴት ታስወጣለህ?
በባዕድ ኢየሱስ እንዴት ትንቢት ትናገራለህ? ባዕዱ ኢየሱስ እንዴት ይናገራል እያልኩት ነበረ። ለዚህ መልስ የለውም። እስካሁን ድረስ እያያችሁት ግንባሩን ያሻል ፊቱን ያሻል ማለት። እሺ ኤርሚዬ አመሰግናለሁ። እድል የምትሰጠኝ ይመስለኛል። ያው ወንድሞች የሚሉት ነገር ካለ ይበሉ። ከዛ ጥያቄ ይጠይቀኛል። አንተ ግን አውራ የፈለግከው አንተ ካወራ በኋላ ወንድሞች በዚህ ሀሳብ ላይ የሚሰጡት ኮሜንት ካለ ተቀብለን ይስጡና ጠቅላላ አድርጌ ሀሳብ ሰጥና እነሱ በሚያነሱት ላይ አታጠቀልም። እኔ ጠቅልያለሁ። አንተ የምትለው ነገር ካለ ጠቅልልና ከዛ ወንድሞች ሀሳብ የሚሰጡት ካለ ሀሳብ እንሰማና አንተም ጥያቄ ካለ በእናንተ ኢየሱስና በእኔ ኢየሱስ መካከል ያለውን እናወራለን። እናንተ እንዳትወጣ። አረ ብዙ በአንተ አምላክና በግለሰቦች አምላክ ላይ ራሱ ብዙ ግለሰቦች እኔ ጴንጤ ነኝ። መላውን ጴንጤ ወክዬ ነገረ ክርስቶስን እኔ እናንተ እዚሁ እናወራለን። ነገረ ክርስቶስን ብቻ ሳይሆን ልዩ ነው ያልከውን ኢየሱስን ቅድመ ዓለም ጀምሮ እኔ እናንተ እናወራዋለን። በጣም ጥሩ ልዩ ኢየሱስ። ስለዚህ አንተ አሁን ሀሳብን ጠቅልልና ለወንድሞች እንስጣቸው። እነሱ ደግሞ የእነሱን ሀሳብ ረጅም ሰዓት ስለተቀመጡ የአንተን ሀሳብ ጠቅላላ። መልካም እንደምታዩት ንግግሬ ላይ ሁላችሁም እንደሰማችሁት እኔ መጽሐፍ ቅዱስ የሆነ ሀሳብን ሳወራ ኤርሚ ራሱ መልሶን ሲመልስ ነበር። ሐዋርያ ሥራ ላይ ምዕራፍ 16 ላይ ያለችዋንም ያቺ ማወርተኛ ሴትን እና እነ ጳውሎስ እነ ባርናባስ ሲያገለግሉ የነበረበት እና ደግሞ እኔ ወደ እውነተኛው እነ ጳውሎስ ሲያገለግሉበት ወደ ነበረው ክርስቶስ ኢየሱስ እንደመጣውኝና ያኔ የነበርኩበት በየትኛው ቦታ እንደነበርኩኝ በአግባቡ መጽሐፍ ቅዱስ ላይ ስለተቀመጠ የምናወራው ማንም ሰው ቢናገር እንደ እግዚአብሔር ቃል ይናገር ስለሚል ላወራበትም ልናገርበትም የምችለው እንደ እግዚአብሔር ቃል ነው ልናገር የምችለው። እከሌ በ7 ዓመት ነግሮ ነበር ሊነግረኝ ይችላል። አንተ በ7 ዓመት እንደዚህ ልትል ብዬ ሊሆን ይችላል። ድምፅ ትሰማ ነበር ሰምቼ ሊሆን ይችላል። ነገር ግን ስሰማ የነበረው በማን እንደነበረ ሐዋርያት ሥራ ላይ በአግባቡ መጽሐፍ ቅዱስ ላይ ተቀምጧል። አሁን ላይስ ያለው እነ ጳውሎስ ያገለገሉበት እውነተኛ የሆነችዋ አንዲቷ ክርስቶስ ኢየሱስ በደሙ የመሰረታት ስርዓት ያለባት ነገርን ሁሉ በልክ የምታስተምር እውነተኛና ቀጥተኛ የሆነች ሃይማኖት ጋር ነው የመጣሁት። ጥያቄ ወደዚህ እውነት ስመጣ ሰው ቁማር አይጫወትም። በዘላለም ህይወት ጉዳይ ነው። ካርታ አይደለም ወይም ደግሞ ኮንከር አለም እየተጫወትን ያለ ነው። የዘላለም ህይወት ይባላል። ደም ፈሶ ላብ እንዳላበ ሰው በላብ ነው የዳንኩት አይደለም። ነጭ የደም ላብ በቀራኒው መስቀል ላይ ዋጋ ከፍሎ ያዳነኝን ክርስቶስ ኢየሱስን ነው የተከተልኩት። ስለዚህ ያ ኢየሱስ ክርስቶስ ልዩ ኢየሱስ ነው ብዬ ማስበው እኔ ምንድነው ጴንጤው ጋር ያለው ኢየሱስ ለምን ልዩ ኢየሱስ አልኩት? አንድ አካል ሁለት ባህሪ ነው ያለው። በመስቀል ላይ በስጋ ወራት ይሰቀል በመለኮትነቱ ይሰቀል እማላውቀው ሲሞት በስጋ ወራት ይሞት በመለኮትነቱ ባህሪ ሁለት የተነጣጠለ አይነት አምላክ ያለው ስለሆነ ያ ኢየሱስ በጴንጤ ቤት ያለው እኔ የመጣሁት አንድ አካል አንድ ባህሪ ያለው ነው። ሞተልኝ ስል አምላክ በስጋ ሞተልኝ፣ አምላክ በስጋ ተሰቀለልኝ፣ አምላክ በስጋ ተነሳልኝ፣ አምላክ በስጋ ተራበልኝ፣ አምላክ በስጋ ተንከራተተልኝ ብዬ ነው የምቀበለው። ስለዚህ ስመጣ ስጋን ከመለኮት ጋር የተዋሃደውን አንዱን ኢየሱስን የተከተልኩት እንጂ ሁለት አይነት ባህሪ ያለውን ሁለት ኢየሱስ የሆነውን ስላልተከተልኩኝ ያ ነው ትልቁ ልዩነት። በቃ አለቀ። ልዩ ኢየሱስ ነው ብዬ የማስበው ለዚህ ነው። ቁማር አይደለማ የያዝ ነው። ወይም ደግሞ የአርሰናልና የማንቸስተር ጨዋታ አይደለም። ዛሬ ጴንጤ የሆነ ነገ ኦርቶዶክስ ከነገ ወዲያ ደግሞ ሙስሊም ከዛ በኋላ ቡዲዝም የምንኖርበት ምንም አይነት ምክንያት የለም። እማንደራደርበት ልንደራደርበት የማንችል የዘላለም ህይወት ማግኛ መንገዱ አንድ ነው። ኢየሱስ ይባላል። በሩ ኢየሱስ ነው። ያ ኢየሱስ ደግሞ አይነጣጠልም፣ አይከፋፈልም። የማይከፈለውን ኢየሱስ ስለያዝኩኝ እሱን ኢየሱስን ነው አምላክ አድርጌ የተቀበልኩት። በቃ አለቀ። ይህ ነው እውነተኛው መመዘኛው። አሁን ወንድሞች ይቀጥሉና ደግሞ ወደ አንተ ጥያቄ ዳለ። ቴንኪው ወንድሞች ሁላቸው ሀሳባቸውን እንዲሰጡ እፈልጋለሁ። ዮኒ ከዮኒ ልጀምርና ሁሉም ኤፋ፣ ቤኪ፣ ቢኒ እንደዚህ ሀሳባቸውን አጠራ አድርገው ይናገሩና ከዛ ነገረ ክርስቶስ ላይ እኔ እናንተ እናወራለን። ኮሜንት ይዘጋል። እኔ እናንተ እናወራለን። አሁን ፍጥፍጡ ይጀምራል ማለት ነው። የጴንጤዎች ኢየሱስና ተሙሻ ለነገራችን ላይ ለመጀመሪያ ጊዜ ስንገናኝ ነው። እንኳን ሰላም መምጣት ራሱ ትልቅ ነገር ነው። በእውነት ሰው አክባሪ እንደሆንክ አይቻለሁ እና እግዚአብሔር ይባርክ። ለዚህ እኔ
ክርስቶስን ፈልጋ ያልሄድኩበት የለም። ያልሄድኩበት ሃይማኖት ውስጥ የማገኘው መስሎኝ ስንፈራፈር የነበርኩ ሰው ነኝ። እኔ አንድ ቀለል ያለ ነገር ነው ያለኝ። ማንም ሶሻል ሚዲያ ላይ ያውቃል ገባ ስለ እኔ ማንነት እና ምን ሆነ መሰለ ለእኔ የተረዳሁት ምንድን ነው የኦርቶዶክስ አባት አቡነ ገብርኤል እዛ ቤት እውነተኛው ክርስቶስ አለ ብለህልኛል። እውነተኛ ክርስቶስ ባለበት እውነተኛ ክርስቶስን ሲሰብኩ እሳቸው ላይ የደረሰው ስድብ፣ እዛቸው ላይ የደረሰው መገለል፣ እሳቸው ላይ መግለጫ ወጥቶ ይቅርታ እንዲጠይቁ የተደረገበት ነገር ክርስቶስን ሰብከው ስለሰበኩበት ነው። ገብተዋል። እዛ ቦታ ላይ አቡነ ገብርኤል በአደባባይ አትደንግጡ፣ ከዝሆን የበለጠ ከፈረስ ጉልበት የበለጠ ኃይለኛ ነገር አለ፣ ኢየሱስ ብቻውን አዳኝ ነው ሲባል አትፍሩ ብለው ሲናገሩ ሙሉ ሕዝብ ሲሰድባቸው ነበር። የኔ ጥያቄ ምንድን ነው? እውነተኛ ክርስቶስን ያውም የኦርቶዶክስ ትልቅ አባት የሆኑ ሰው ሲናገሩ እንዴት እውነተኛ ክርስቶስ ከሆነ ያላቸው እንዴት ሊሳደቡ፣ እንዴት ብዙ መከራ ሊደርስባቸው ቻለ? ይህን አስረዳልኝ። አንደኛው ገባ እንዴት አሁን ለምሳሌ ክርስቶስን ወጥተው የሰበኩ አባት ያውም የስቅለቱ ቀን የሰበኩ አባት ክርስቶስ ነው አዳኝ፣ የዓለም ቤዛ እሱ ነው፣ ቤዛ ያለሱ በመንግስተ ሰማያት ማስገቢያው ቤዛው እሱ ነው፣ ሌላው ቤዛ አይደለም የማስገቢያ መንግስተ ሰማያት ብለው በትክክል የሰበኩ አባትን እንዴት ኦርቶዶክስ ልትወቅሳቸው ቻለች? እንዴት ልታዝንባቸው ቻለች? እንዴት የይቅርታ ነገር ልታስጠይቅባቸው ቻለች? እውነተኛው ክርስቶስ እዛ ካለ ይሄ እንድትመልስልኝ ነው አባቴ። ተባረክ። ሌላ ምንም ተቃውሞ የለኝም፣ መብት ነው። መልካም መመለስ ያለብኝ ነገር ስለሆነ ኤርሚ ፈቀድክልኝ። ኤርሚ ታሜ ቆይ እያወራሽ ሶሪ ምን ነበር? ዮኒ እንድመልስለት የጠየቀኝ ጥያቄ አለ፣ ልመልስለት? አዎ ትችላለህ። ጥያቄ ከጠይቁ መልስላቸው፣ ጠይቋት መልስለት ትችላለህ። እሺ መልካም ኤርሚ ዮኒ አየውኝና ልክ ስላልሆነ አንድ አባት እዛ አባት ላይ የደረሰ ጫና ሲከብደኝ ጴንጤ ሆንኩኝ ነው ባጭሩ ጥያቄው። ያም አባት ደግሞ አትደንግጡ ልጇ ቤዛ ነው ድንግል ማርያም ቤዛ አይደለችም የሚለው ሀሳብ ላይ ነው አንኳሩ ጥያቄ እና በዚህ ሀሳብ ላይ እንትኖች መጡ። መጽሐፍ ቅዱስ ሲናገር ምን ይላል ነው ዋናው ጉዳይ። ለዮኒና ለእንደኔ አይነቱ ሰውን ማየት ወጥመድ ነው ይላል። የመጀመሪያው ጉዳይ ሰውን የምንከተል ከሆነ ገደል ነው መንገባው። ፍጹም ሰው ኃጢአት የሌለበት ያለምንም እንከን ሊሳሳት የማይችል ኢየሱስ ይባላል። ሰው ማየት ያለበት መጀመሪያ ማንን ነው? ኢየሱስን ነው። እኔ የዓለም ሕዝብ ሁሉ ተገለባብጦ የፈለገውን ሃይማኖት ቢከተል ከኦርቶዶክሳዊነቴ ማንም ንቅንቅ አያደርገኝ። የገባኝ እውነት ይሄ ነው። ስለዚህ እኔ የገባኝ እውነት ማንም ንቅንቅ ከማያደርገኝ እውነት የማያወጣኝ ከኦርቶዶክስ ሰውን አይቼ አይደለም ወደ ኦርቶዶክስ የሄድኩት፣ ሰውንም ተከትዬ አይደለም ከኦርቶዶክስ የምወጣው። የተከተልኩት ኢየሱስ ይባላል። ጥያቄም ኢየሱስ ስለሆነ ስለዚህ እሳቸውስ ከዛ እውነት ወጥተዋል ወይ ስትል አልወጡም። አባት ናቸው፣ አሁንም አገልጋይ ናቸው። ስህተት የሰሩት እንደ ስህተት ሊናገሩበት የቻለው ለሚባል ገንዘብ የእናታችን የቅድስት ድንግል ማርያም ቤዛነት ራሱን የቻለ የተቀመጠ መንገድ አለው። ግን እናታችን ቅድስት ድንግል ማርያም ቤዛ ስንል ክርስቶስ ኢየሱስ መስቀል ላይ በሰራው ስራ ቤዛ ናት እያል እንዳልሆነ መናገር ነበረባቸው የሚል ሀሳብ ነው። ለምን ሲባል ገንዘብን ቤዛ ነው። ብዙ ቤዞች አሉ። መንግስትም ቤዛ ነው፣ ገዢ ነው። ስለዚህ ብዙ ቤዛዎች ስላሉ የእሱም ቤዛነትን ማብራራት አለባቸው የሚል በሊቃውንት ደረጃ የተነሳ ሀሳብ እንጂ ሃይማኖት የሚያስቀይር ሀሳብ አለ። እንደሱ ከሆነ እሳቸው አሁንም አገልጋይ ናቸው የዚሁ ቤተክርስቲያን። ስለ እናታችን ቅድስት ድንግል ማርያም ቤዛነት ሲያወሩ አሳምረው ነው የሚያወሩ። ስለዚህ ማወቅ ያለብን ምንድነው፣ መከተል ያለብን ምንድነው ከተባለ ማንም እኛ ካስተማርንላችሁ ወንጌል ውጪ የሰማይ መላእክት እንኳን መጥተው የተሳሳተ ነገርን የተረገመ ይሁን ነው። ስለዚህ ከመጽሐፍ ቅዱስ ውጪ ትምህርት የሚያስተምር ሰው ካለ ለምን የሰማይ መላእክት አይሆንም? እሱ ምን ያለ ነው? የተረገመ ነው። በቃ
እስከዚህ ድረስ መጽሐፍ ቅዱስ ቁጭ አድርጎ ከነገረን ልንከተለው የሚገባው ጉዳዩ የሻወር ቤት ምርጫ አይደለም። ሙቅ ይሆንልኝ ቀዝቃዛ ይሆንልኝ አይደለም። የዘላለም ህይወት ጉዳይ፣ ልጅ የመሆን ጉዳይ፣ ባሪያ አልሆንም የሚል ሀሳብ፣ ባሪያ ላለመሆን ልጅ ለመሆን በአንድም መንግስት ያለች ቤተክርስቲያን ውስጥ መቀመጥ ነው ያለብን። ያ ነው ይሁንዬ። የመለስኩልህ ከሆነ አላውቅም። ራስ ካልከው ሀሳብ ልነሳና ይቅርታ፣ የተረገመ ይሁን ከወንጌል ውጭ የሰበከ ብልሃል። ትንሽ ከኦርቶዶክስ ጋር ይህ ነገር አያጋጨው? አጋጨው። ተጋይቶ አቅ መጽሐፍ ቅዱስ ብቻ ነው የሚሰበከው? መጽሐፍ ቅዱስ ብቻ የሚለው የሉተር ፍልስፍና ነው። አይ አንተ ያልከው አሁን አንተ ካልከው ተነስቼ አሁን ካልከውና ቆይ አንዴ አንተ ያልከውን አዳምጫለሁ በደንብ አድርጌ። ጳውሎስ ሲናገር ከዚህ ውጪ ከመጽሐፍ ቅዱስ ውጪ የሚሰብክ የተረገመ ይሁን ብለዋል ብለህ ነው ያልከው አይደል? ከተሳሳትኩ አርመኝ። እንደሱ ነው ያልከው። ያልከውን እስቲ በደንብ ግለጽልኝ አንዴ እንድረዳ። እሺ አጠር አድርገህ ንገረኝ። ብቻና ውጪ ይለያያል። ብቻ የአንድ ግለሰብ ፍልስፍና ነው። የሆነ ጀርመናዊ የሆነ ሰውዬ ያመጣው ፍልስፍና ነው። ከእንደዚህ አይነት ፍልስፍና ውጡ ነው እኮ እያልኩኝ ያለሁት እኮ። እኔ ጌታ የነቀለኝ ከብቻ መንፈስ ነው። ምግብ ብቻ፣ የራሴ ብቻ፣ እኔ ብቻ፣ ድኜ ብቻ፣ ቀርቼ ብቻ ምናምን የሚል የብቻ መንፈስ እግዚአብሔር ነቀለኝና እንድንድን ወደ እቅፉ ሳበኝ፣ ከመንጋው መካከል ከበረቱ ቀላቀለኝ ብዬ ነው ማምነው። ስለዚህ ሆንዬ ከብቻ መንፈስ ነው መውጣት ያለብን። እሱ ስም ውጭ የሚያድን ስሞች አሉ። አሁን ጥሩ ጥያቄ ጠይቃል። የምን መዳን? አሁን ዶክተር ያድና መዳን የምናወራው ስናወራ ሁላችንም አይጠየቀኝ። አየህ ተሙሻዬ ስለጠየቀኝ እኔ ልመልስ። መዳን የምንለው ሁልጊዜ የሚወራው ስለ ምንድን ነው? ከኃጢአታችን መንጻት ነው። ከኃጢአታችን ድነን ለነፍሳችን ነው ድህነት የምናወራው። መዳን የምናወራው የስጋውን አለ። የስጋ ዶክተርም ሊያድን ይችላል፣ የሆነ ነገርም የሆነ መድኃኒት ሰጥቶ ሊያድን ይችላል። የስጋ አይደለም እያልን ያለ ነው። ከኃጢአታችን ነፃ ብቸኛው የሚያድነው ስም ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይናገራል። አደለ እንዴ? ስለዚህ ያንን አሁን የምትነግረኝ አንተ አሁን ከዛ ሌላ ነገሮች አሉ? ከኢየሱስ ውጭ ስም ሌላ ነገሮች ካሉ አንተ ዘግበኝ፣ እኔ ስለማላውቅ። አሁን ችግር የለው። አሁን ጥሩ ጥያቄ ጠይቀኛል። ስለ መዳን ዶክተርም ሊያድን ይችላል። አሁን መዳን የምትለዋ ጥያቄ ስለምትብራራ ነው። የዘላለም ሕይወት መንገድ መግቢያው ምንድን ነው ካልከኝ ኢየሱስ ይባላል። ደሙ ነው የሚያድን። ያለ ደሙ የዘላለም ሕይወት አታገኝም። ዛሬም ትኩስ የሆነው ደሙ ነው አንተን ምህረት የሚያደርግል። ስለዚህ አለቀ። ኢየሱስ ነው መግቢያው መንገድ። ከኢየሱስ ውጭ ሌላ የዘላለም ሕይወት መግቢያ መንገድ የለም። ለዚህም ነው እናንተ የምትከተሉት ኢየሱስና ተባረክ። ታዲያ ሌላ ምንድን ነው የምታብራራልኝ? ተባረክ። ቀጥል። አሁን ይህም ብለኛል። ሌላውን እስቲ ንገረኝ። አሁን ሌሎች ያድናሉ የሚባሉ ብዙ ነገሮች ስላሉ እኔ ስለምን መዳን ነው የምታወራኝ? ለምሳሌ ያክል እንዴ ከሲኦል ያወጣሉ የሚባሉ አሉ አይደል እንዴ? ተሙሽ ከሲኦል አውጥተው የሞተ ነብስ ከሲኦል አውጥተው ወደ ገነት የሚያስገቡ እኮ አሉ። እነማ? እዚህ ጋር እሱን ለአቀባብዬ ለወንጌል እርሚሻ ነው የምነግርህ፣ ፕሮፌሽናል ስለሆነ በሱ ስራ። አሁን ጥያቄውን ልንገርህ። አሁን ምን አለ መሰለህ፣ ይሄ ቃሉ ለማያምኑት ሞኝነት ነው፣ ለእኛ ግን ለምንድን ግን የእግዚአብሔር ልጅነት ነው የምናገኝበት ነው የእግዚአብሔር ቃል። ስለዚህ መንፈሳዊ ነገር ለማይገባው ሰው ሞኝነት ነው። መጀመሪያ አንተ በኢየሱስ ክርስቶስ መዳን ይጠበቅብሃል። እኔ አሁን ማንን ነው አስተዋውቀኝ ብትለኝ ኢየሱስ ይባላል ማስተዋወቅ። ከኢየሱስ ውጭ ማስተዋወቅ አካል የለም። ላስተዋውቅ መዳኛ መንገድ ማን ነው ካልከኝ ኢየሱስ ይባላል። ያ ኢየሱስ ጴንጤ ቤትና አሁን ያለውበት ቦታ ላይ ይለያያል። አንድ አካል አንድ ባህሪ ብዬ ነው ማምነው። አንተ አንድ አካል ሁለት ባህሪ ብለን የምታምነው። ስለዚህ እኔ በሁለት ስጋውንና መለኮቱን የነጣጠለ አምላክ አላቀው። እማቀው ግን ስጋንና መለኮትን የተዋሃደ ድንቅ አምላክን ነው መከተለው፣ ከድንግል ማርያም የተወለደው። ስለዚህ ላስተዋውቅ ለመዳኛ መንገድ እኔ ከሲኦል ያወጣል ከምን ያወጣል ከምትለው በፊት መጀመሪያ አንተ ኢየሱስን ተዋወቆ ነው። ምን ኢየሱስን ላወቀ ሰው ነው ሌላው ልናወራ ምንችል። እኛ ይህን ጌታ እናውቃለን።
አንተ ግን አሁን በአንድ ኤርሚ ግን ምንም ጥያቄ እንዳልጠይቅ ዘጋኝ። ወንድሞች ናቸው የሚጠይቁት። ዮኒ በጠይቀህ ላይ ትክክል ያልሆነ ነገር የተናገርከው ምን አልክ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅን እያጨበጨብክ እያራገፍክ ከኢየሱስ ክርስቶስ በቀር ሌላ አዳኝ፣ ሌላ መድኃኒት፣ ሌላ ቤዛ የለም አልክ። እጅን እያጨበጨብክ ማለት ነው፣ እያራገፍክ ማለት ነው። እስኪ ሙሉ ለሙሉ የመለስኩትን መልስ አስተውለው እስኪ ኤርሚ። አይ በቃ ገንዘብም ቤዛ ነው ብያለሁ። ቤዛ መንግስትም ቤዛ ነው ብያለሁ። ገዢ ነው ብያለሁ። ጌታም ቤዛ ነው። የሰው ልጅን ገንዘብ ቤዛ በተባለበት ነው ኢየሱስ ቤዛ የተባለው። ገንዘብ ቤዛ በተባለበት ነው። አድምጠኝ። ይህን እንዴት ብለህ አብራራው ብለህ ጠይቀው። ዮኒ የመለስኩለት መልስ ተመልሶለት። እንደማመጥ ለምን ዮኒ ጠይቀዋለሁ? ገንዘብን ቤዛ በተባለበት ነው ወይ ማርያምን ቤዛ ነች ብላችሁ የምትሉት ወይ ኢየሱስን ቤዛ ነው ብላችሁ የምትሉት? ኦኬ አይደለም። ወይ ስልክ ይዘህ ይሆናል ሚውት አድርገህ እንጂ ሰማችሁ። እኔ ስልክ አልያዝኩም፣ ከልጆቼ ጋር ነበርኩኝ። ኦርቶዶክስ ውስጥ ከኢየሱስ ውጭ ሌላ መድኃኒት አዳኝ የለም ብለሃል። ዮኒ ምንድን ያለ ወንድሜ? ከሲኦል እንኳን ሰዎች መጀመሪያ ቅዱሳንን ለማወቅ ማንን ማወቅ ይጠበቅባል? ኤርሚያስ ኢየሱስን ማወቅ ይጠበቅባል። እኛ ኢየሱስ እናውቃለን እኮ። አታውቀው? ኦኬ፣ የማላውቀው ከሆነ ስናወራ እኮ ታያለህ ቀጥሎ ማለት ነው። ግን አሁን ዮኒ ለጠየቀ አንተ ግን አታውቀውም ኢየሱስን። ኤርሚ ላውራ አድምጠኝ። እኔ ማወቄና አለማወቄን እዚሁ 3700 ሰው እያየ በኋላ እናወራለን። አንተ ኢየሱስን አታውቀውም ኤርሚ። ኢየሱስን ማታውቀው ኑሮማ እኮ ኢየሱስን ሳሳብ ነበር። በኋላ ታሳውቀኛለህ በመድኃኒዓለም። ስለዚህ አሁን እኔ እናንተ ጨርሰናል። ሌሎች ወንድሞች ይጠይቁ። ለምን እንደማታደምጠኝ? ዮኒ የጠየቀህ ጥያቄ ላይ ዋሽተሃል። የኢትዮጵያ ጨርሼለታለሁ። ከሌሎች ቆይ እርሚሻ፣ እዚህ ጋር እኔ የሆነ ነገር ልበል። ምንድን ነው ያልከኝ? ራስ ካልከው ተሙሻ ያልከኝ ምንድን ነው? የመንግስተ ሰማያት መግቢያ ዋናው ከኢየሱስ ክርስቶስ ውጭ ማንም የለም ብለህ ቃል በቃል እዚሁ ጋር ተናግራል። አባቴ ተናግራል አይደል? ከአባቱ ጋር ያስታረቀ ማን ነው ዮኒ? ቆይ እርሚሻ፣ ስለዚህ አይደል ያልከኝ? ኢየሱስ ከአባቱ ጋር ያስታረቀ ማን ነው? ኢየሱስ። እሺ፣ ከራሱ ጋርስ የታረቀው በምኑ ነው? እሱ በይቅርታው። አንተ ከኢየሱስ ጋር የታረቀው በምኑ ነው? በደሙ በኢየሱስ። አባቱ ጋርስ የታረቀው በምንድን ነው? እሱ በደሙ በኢየሱስ። በቃ አለቀ። ኢየሱስ ነው በቃ መዳኛ። ተባረክ። አሁን እሱ ጋር ብላል። ቆይ ኤርሚሻ ያለውን ቆይ አንዴ ፖይንቱን ሊያዘው። ይህን አልከኝ። አሁን ጥያቄው ምን መሰለ? አሁን ተባረክልኝ፣ መለስክልኝ እኮ። እኔ ደግሞ የሆነ ነገር ልበል። ተመልሶልኛል። ቆይ እናንተ ጋር ስሙን ትጠሩታላችሁ እንጂ ኢየሱስን አታውቁትም ነው። እኔ ደግሞ እሺ ቴንኪው። እሺ የኢየሱስ ጉዳይ አልኩ እኮ ኢየሱስ አታውቁትም ብለናል። እሺ ብራዘር ቴንኪው። እኛ አናውቀውም፣ ግን የምታውቀው ኢየሱስ ብቻ ያድናል ያላችሁት ካልከው ጋር ይጋጫል እያልኩ ነው። በኢየሱስ ደም ብቻ ሳይሆን አንዴ እኔ እኮ ሰማሁ ብራዘር። ከአፍ ላይ ግን ብቻ የምትለውን አውጣት። እሺ ብቻውን ቶ እሺ፣ አንተ ጋር ብቻ የለም። እኔ በማምነው መጽሐፍ ቅዱስ በሚለው እሺ፣ አሁን ኢየሱስ ክርስቶስ ነው የምን ያልከው? ኢየሱስ ክርስቶስ ነው ምን በደሙ ያስታረቀን ብለሃል አይደል? የእግዚአብሔር ልጅ ነው ብለህ። እሺ፣ ስለዚህ ሌሎች አሉ የሚያስታርቁ። ምልጃ ማለት ምን ማለት ነው ዮኒ? ኖ አይ ሌሎች አሉ ወይ የሚያስታርቁ? ዳትስ ማይ ኮስችን ማለት የሚያስታርቁ ማለት አላልኩም። አሁን ለምሳሌ በኢየሱስ ክርስቶስ ደም ብቻ ከእግዚአብሔር ጋር እንደምንታረቅ ተግባብተናል አይደለ? ተባረክ። ተግባብተናል ወይስ አልተግባባንም? እሱ ላይ ሲጀምር እኔ ጠይቄ መልሰህልኝ ተግባብተናል አልተግባባንም እንዴት ትለኛለህ? እሺ መለስክልኝ። ቴንኪው። ስለዚህ ብለህ መልስ። ስለዚህ ሌሎች አሉ። አሁን ግራ የገባኝ መሰለኝ ተሙሻ፣ ሌሎች አሉ ወይ? ስታወራ እንዴት መሰለህ የምታወራው? ከኢየሱስ ጋር የሚለውን ሀሳብ አንተ በጠየቀኝ መልክ ተስማምቻለሁ፣ ገብቶኛል እያልክ ነው መጠየቅ ያለብህ እንጂ ተግባብተሃል አይደል እያልክ እንደጠየቀኝ ተመልሶልኛል፣ ገብቶኛል፣ ይህን እግዚአብሔር ይባርክ መልሰህልኛል እያልክ ነው መጠየቅ ያለብህ ነው። እሺ እግዚአብሔር ይባርክ መልሰህልኛል። እሺ አሁን ከኢየሱስ ውጪ
መንግስተ ሰማያት የሚያስገቡ ከሲኦል ራሱ ሞተ ሬሳ ወጥቶ ከሲኦል አውጥተው ወደ ገነት የሚያስገቡ ሌሎች ሰዎች አሉ? ቅዱሳን አሉ ወይስ የሉም? ጥሩ ጥያቄ ጠየቀኝ። ጥሩ ጥያቄ። ኢየሱስ ከክርስቶስ ኢየሱስ ውጪ ሌላ የሚያስገቡ አሉ ወይ? የትኛው ኢየሱስ እየጠይቅና ኢየሱስ ስንት አካል ስንት ባህሪ ያለው ይሆን? ኢየሱስ ያለው እሱን ከማን ጋር ታወራ መሰለህ? በደንብ ተነጋግረን። የሚገርም ባለፈው ብሩኬ መጥቶ ከዲያቆን ይኸውልህ ብሩኬ ከዲያቆን ማነው ስዩም ጋር ገብተን ተነጋግረን ዲያቆን ስዩም ጥሎ የወጣበት ንግግር ነው። ሀሳቡ አንድ ነው። አሁን እኔ የጠየቁን እኮ ሳትመልስ ሌላ ቦታ ይትገብጃል። በመዳን ትምህርት ላይ ከማን ጋር ነው? ከኤርሚ ጋር ነው የምታወራው። አንድ አካል ባህሪ ከኔ ጋር ታወራለህ። ከእሱ ጋር ታወራለህ። ኤርሚ ሌላም ጥያቄ አለኝ እንጂ አንተን እኔ ቅድም ላይ ከቤተሰብ ከእናቴ ማህፀን ጀምሮ የጠየቀኝን ጥያቄ እኔ ሁለት ጥያቄ ብቻ ትፈቅድልኛለህ? ከዛ በኋላ እሱን እኮ ጥያቄን በጥያቄ እያረከው ነው። ጥያቄን በመልስ አላረከው እኮ። ለዚህ ነው እኮ ስለማታውቀው ኢየሱስ ነው የምታወራው። መጀመሪያ ኢየሱስን ወቀው። አይደለም ስለ ኢየሱስ እኔ በእኔ መድረክ ላይ ማውራት እንችላለን። እኔ ችግር የለብኝም። ዮኒ ኢየሱስ ሲባል ሰምተህ ታውቃለህ እንጂ ኢየሱስን አታውቀውም። እንደዛ ብለህ አትደምድማ። ቆይ አንዴ ኢየሱስ ስንት አካል ስንት ባህሪ ያለው መልስልኝ። ዮኒ ከኔ ጋር ታወራለህ። አንድ አካል ሁለት ባህሪ እኔ እነግረዋለሁ። እኔ ራሱ የተማርኩበት በደንብ ነግረዋለሁ። በጣም ጥሩ። ኢየሱስን ሲሉ ሰምተሃል? አታውቀውም ኢየሱስን ገና ብለህ ነው የምታስበው። አየህ ችግር ምን መሰለህ? አየህ ችግሩ ምን መሰለህ? አንተ አውቀዋለሁ ትላለህ፣ ሌላውን አያውቅም። እኔማ ስላወቅኩት እኮ ሄድኩኝ እኮ ስላወቀውማ አይደለም ቆይ በአንተ በእንደዛ ከሄድክ እኮ አንድ ጥያቄ አለኝ። አምላክ ይርበዋል? አምላክ ይጠማል? አምላክ ይተኛል? አያደርገውም። አምላክ አያደርገው። አምላክ ይሞታል? የሙስሊም ጥያቄ እኮ ነው የምጠይቀው። አንተ ጥሩ ነው የጠየቀው። ስጋውን የሞተልህ የተራበው ማን ነው ልትለኝ ነው? አንተ ስጋውን የተራበልህ ስጋውን ድብልቅልቁን ከምታወጣ የቱ ጋር መሰለህ? አንተ የተቸገርከው የቱ ጋር መሰለህ? አታውቀውም ይሆን ኢየሱስን? ስለዚህ ስጋውን ነገርኩህ እኮ እኔ። አሁን እናውራ ከፈለግህ ስለሱ። እሺ ስጋውን የሞተልህ አሁን ማውራ የማታውቀውን ኢየሱስን ላስታውቅ አልክ እኮ። አሁን አየህ ግራ የደነገጥከው። አሁን መበሳጨት የጀመርከው ጥያቄውን ላለመመለስ። ለዚህ ነው ኢየሱስ ትሉታላችሁ እንጂ አታውቁትም። መጀመሪያ እኔ ሙሉውን በሱ ባወራለህ ደስ ይለኝ ነበር፣ ግን እናንተ እኮ ግን አታውቀውም ኢየሱስን። አታውቅም ብለህ ስደመድም እዛ ቤት ያለውን ተረት አታውቀውም። በጣም ይዘገንናል ነው ይመችህ። ግን አንተ ግን ኢየሱስ ግን ማለት አልፈልግም። አየህ እንዳንተ ደምድሜ በአንተ የተነሳ ሌላውን አልወቅስም እኔ። አንተ አሁን ችግር እሱ እኮ ነው። አንተ አሁን እርግጠኛውን የምነግርህ ከኢየሱስ የበለጠ ስራ የሚሰሩ እዛ ላይ ማለት ከሲኦል አውጥተው የሞተን ነፍስ ከሲኦል አውጥተው ወደ ገነት የሚያስገቡ ሰዎች አሉ እያልኩ ነው። ቅዱሶች አሉ እያልኩ ነው። በእናንተ አሁን አንተ ካልከው ጋር ይጋጫል ብዬ የምነግርህን ነገር ልሰማኝ አልፈለግክም፣ ፍቃደኛ አልሆንክም። ተበሳጨ። ኢየሱስን ታውቀዋለህ ሆኒ? ተበሳጨ። እሺ ኢየሱስን ታውቀዋለህ ሆኒ? እኔ ባላቀው እከተለዋለሁ እንዴ? እሺ ካወቅከው በምኑ ሞተል? በስጋው ሞተል? በመለኮትነቱ የሞተው እንዲህ መለኮት እንዴት ይሞታል? ራስን ጠይቅ እንጂ ራስን ጠይቅ እንጂ። ስለዚህ ስጋውን የሞተው ኢየሱስ ስጋውን የሞተል ኢየሱስ ሰው ነው የምትከተለው ማለት ነው። ሰው ነው የምታመልከው ይኸውልህ ሰው ነው የምታመልከው ማለት ነው። አሁን ኢየሱስ ክርስቶስ አንድ ባህሪ አንድ አካል ሁለት ባህሪ አትንተባተ ቆይ የሞተልህ ለመልስልህ ነው። አይ እንደዚህ ያልከኝ ማለት በክብር ስለጠየቁ በክብር ካላወራ እኔ ማውራል እናውራሽ። እኔ በገባኝ ኢየሱስን ልግለጽልህ። ቆይ አንድ አካል ሁለት ባህሪ እንዳለው መጽሐፍ ቅዱስ ይናገራል። ዮኒ ማኛ አይደለም። ምን ላይ ነው ሁለት ባህሪ ያለው ተብሎ የተጻፈው? በጣም ትክክል ካለው ሁኔታ ከሚደረገው ነገር ላይ አሳየኝ። በጣም ጥሩ መልካም ላሳይ መጽሐፍ ቅዱስ ላይ። እሺ ተባረክ። ስለዚህ ሌላ ትርፍ ቃላቶች መናገሩ ጥቅም የለውም። ገና ተባረክ። ስለዚህ
አንዴ ከኔ ጋር መነጋገር ነው እሱን የፈለገው ስለሚገባኝ ነው። ሁሌ የሚመጡባት ነገር ስለሆነ እኔ ላምጣ። ተባረክ። እኔ ኢየሱስን አስተዋውቄ ነው የሚሄደው ዛሬ። እግዚአብሔር ይመስገን። አንድ ወንጌል እሰራለሁ በአንተ። አሜን አሜን አሜን። ተባረክ። ዮኒዬ እስክትዘጋጅ ታሜ ለምንድን ነው ግን አንዴ ላምጣቸው ጥቅሶቹ። ቆይ ዮኒ እያመጣ ቆይ ወንድምነት አንድ ጊዜ እንደዚህ አንድ ጊዜ እንደዚህ ሆና ዮኒዬዋ ምንድነው መሆን ያለበት ጉዳዩ? ያውጣው ጥቅሱን። ቆይ ያውጣው። አንዴ ቆይ ተመስገን። ቆይ ተመስገን። አንድ ጊዜ አንድ አካል ሁለት ባህሪ ተብሎ የተጻፈውን ጥቅስ እየፈለገልኝ ነው። ያውጣው። ተረጋጋ ብራዘርዬ። ኖ እሱን ያልኩ ጥቅሱን ሳይሆን ያልኩ ምንድን ነው በአካል በስጋ በመለኮት የሆነበትን ነገር አሳይ ነው። መረጃ እያወጣሁልህ ነው። አይዞህ። በመለኮት የሰራበትን በስጋ የለመነበትን በደንብ አድርጌ አሳይሃለሁ እያልኩ ነው። እሺ ተባረክ። አንድ አድምጡኝ ፕሊዝ። ተመስገን ቅድም ጥያቄ ሲጠይቅህ ለምንድን ነው ያልመለስክለት? ምን ብሎ ነበር የሆነ የጠየቀህ? በኦርቶዶክስ ከኢየሱስ ክርስቶስ ውጭ ሌላ መዳን የለም ብለህ ነበር አይደል እኮ። ከኢየሱስ ውጭ የተባለው ራሱ ኢየሱስን ታውቀዋለህ እኮ ጠየቁት። የማታውቀው ኢየሱስን ኢየሱስ ሌላ መዳን የለም ብለህ ነበረ። ኢየሱስን የአንተ ቢዝነስ መጀመሪያ ውጭ ለማለት እሱን ከኔ ጋር ታወራለህ አልኩህ። አድምጠኝ እኮ። ቆይ አሁን ያምጣልኝ። ሁለት ባህሪ ራሱ አድምጠኝ። ከኔ ጋር ነው የምታወራው እሱን ጉዳይ። አንተማ እኮ ከትውልድነት ጀምሮ ጥያቄ አለኝ አንተ ጋር ኤርሚ እኮ። አሁን ሚዩት እንዳደረገ ልታስገድዳኝ ነው ተሚ? እንደዛ ይሆን? አድምጠኝ። እንደዛ ከሚሆን ማለት ነው ከዮኒ ጋር ዮኒ አንድ ጥያቄ ጠይቀህ አንተ በእጅህን አጨብጭበህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጭ ሌላ መዳን የለም ብለሃልክ። ውሸት ነው። አንተ አይደለም ሊቃውንቶቹ ይምጡ የመጽሐፋችሁን ጉድ አደባባይ ላይ ዘርግፌዋለሁ። አሁንም ዘረግፈዋለሁ። ለምን? መጽሐፍቶቻችሁ የሚያወሩትና ቤተክርስቲያኒቱ የምታወራ አንድ አይደለም። አንደበታችሁ የሚያወራ አንድ አይደለም። ከኢየሱስ ክርስቶስ ውጭ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው ፍርፋሪ በልቶ እንደ መንግስተ ሰማያት እንደሚገባ ታውቃለህ? ታምናለህ? እጣቢ ጠጥቶ እንደሚድን ታውቃለህ? ኤርሚ እሱ ላይ ምን መጣበት? መጀመሪያ ኢየሱስን አስተዋውቃችሁ ነው። ኢየሱስን አታውቁትም። አድምጠኝ፣ ሚዩት አድርገውና አድምጠኝ። አንተ እዚህ አሁን ብዙ ኬዝ ባለበት ስለዋሸ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋን እጣቢ ሰው ጠጥቶ እንደሚጸድቅ ታውቃለህ? እጣቢ የድስት እጣቢ ጠጥቶ እንደሚጸድቅ ታውቃለህ? በገድላታችሁ በደርሳናቶቻችሁ የጻፋችሁት ማለት ነው። ኦኬ። አንድ ሁለተኛ፣ የመቃብር አፈር በጥብጦ ጠጥቶ የሙታንን አጽም በጥብጦ ጠጥቶ እንደሚድን ታውቃለህ? በመጽሐፍታችሁ የተጻፈ ማለት ነው። ሊቃውንቶቻችሁና አባ ገብረ ኪዳን ሁሉ ጭምር ሳይቀር 4 አይነት የተባሉት የሚያስተምሩት ማለት ነው። ሰው ከክርስቶስ ጋር ለመዋሃድ እሱን አስሮ እንደሚድን መንግስተ ሰማያት እንደሚገባ ታውቃለህ? የሰው ፀጉር አስሮ ከዘርአ ብሩክ ፀጉር ላይ በሰውነት ላይ የተላጨ ፀጉር አስሮ 22 ትውልዱ እንደሚድን አይደለም ሰውየው 22 ትውልዱ እንደሚድን ታውቃለህ? 110 ትውልዱ እንደሚድን ታውቃለህ? ይህን ታውቃለህ? ነገረ ድነትን በተመለከተ ኒውት አድርጌ እኮ አዳመጥኩ። ደግሞ ቤት መምጣቴ እኮ የመጀመሪያው ጥያቄ እኔ ጋር ታውቃለህ ከማለት በፊት በአግባቡ ሳዳምጥ የነበረው መጀመሪያ እዛ ከመዞር በፊት ኢየሱስን አታውቁትም። እጅ አጨባብጬ ኢየሱስን ላስተዋውቃችሁ እናወራ ነው። ከኔ ጋር ታወራለህ ነገር ክርስቶስን እኮ እባክህ። ደግሞ ኤርሚ ሚዩት አድርጌ ሚዩት ከማድረግ ብለኝ እንኳን ጸጥ ያላዳመጥኩ ክርስቶስን እኮ ከኔ ጋር ታወራለህ ያልኩህ። ግን አሁን እዚህ ላይ ቲክታክ ላይ ላሉ ሰዎች ሊቃውንት አይመጡም። እኔ ለመቶ ጴንጤ በቂ ነው ለሚባል የጴንጤ ቡድን ከስር እስከ መሰረቱ ስለማቅ ኦኬ ራይት። ያው ፊትን እያፈርክበት የመለስከው መልስ ማለት ነው አይደለም። ቲክታክ ላይ ላሉ ሰዎች ለመቶ ጴንጤ ብቻዬን በቂ ነኝ። እኔ ስለምትሰማው ለምን መሰለህ የምበቃው? ቆይ ከ7 ዓመት የጀምሮ ሰማው የነበረው ድምፅ እንኳን የማ ድምፅ መሆኑን አያውቅም። እሱነቱን ተወውና የኔን ሀሳብ እኔን አዳምጠኝ። ለመቶ ጴንጤ በቂ ነኝ። ለምን ቢባል የጴንጤን ቡድን ከስር መሰረቱ ስለማቅ አገብግቤ ምን ጉድ ታውቃለህ? እሱን እንቀጥላለን። ስለዚህ ቆይ እባካችሁ ኧረ እድል ስጡኝ። ዮኒ ማኛ 2 ባህሪ ያለው ኢየሱስ የሚል ጥቅስ አለ ብሎኛል። እሱን ይስጠኝ መጀመሪያ ወደ ኤርሚ ሄዳል። አንድ ጊዜ አባቱ የምናደርጋለን መሰለህ
በቅድሙ በስፔሻሊ በክርስቶስ ነገረ ክርስቶስ ላይ ላውራ እያልክ ስለሆነ አሁን ኤርሚና አንተ በሰዓት ታወራላችሁ። ከአሁን በኋላ ማንም ሰው ጣልቃ አይገባ። በነገረ ክርስቶስ ላይ በቀጥታ ውይይት ነው የምታደርጉት። በእርግጥ ይታወቃል የይሁዳ መልእክት ስድብህን ትተውና አንተ ከስድብ ውጭ ምንም እውቀት ስለሌለ ተሳደብ። ቤትንም ከፍተህ ከስድብ ውጭ ሌላ ስለማታውቅ አሁን ትልቁ ጥያቄ ኢየሱስ ሁለት ባህሪ አለው የሚል ጥቅስ አምጥቷልና ያሳየኝ ይሁን። እያደመጥክ በቃ እኮ አሁን አንተ ምንድነው መሰለህ በነገረ ክርስቶስ ላይ አወራለሁ ብለህ ስላልክ በአንተና በኤርሚ ጉዳይ ማንም ሰው ጣልቃ አይገባም። ከፈለግ የምትፈልገው ደቂቃ እያዝልሃል። ገባ? ፎርማል ዲቤት ታደርጋለህ። አይ ፎርማል ኢንፎርማል ነው ብለህ ካልክ ደግሞ ኢትስ ኦኬ፣ ችግር የለውም። በቃ አንተ በምትፈልገው መንገድ ከኤርሚ ጋር የምታወራው ማናችንም ጣልቃ አንገባም። ከኤርሚ ጋር ማንም ሰው እንትን ወዳችን ሁለታችንም እኩል አድርጋችሁ መሰለኝ ሁለታችንም እኩል አድርጋችሁ አለ ዳዊት እኔ በትልቁና ከዛ እኩል አድርጋችሁ ሁለታችሁን አንዴ ላለኝ ነገር መልስ ስላለኝ ከይቅርታ ጋር አንድ ጊዜ እኔ አይደል የተጠየቁት ይቀጥላል። አንዴ ስለጠየቀኝ መልሱን ይዤ ስለመጣው አንዴ ጥቅሱን ላምጣ ብዬዋለሁ። ያለው ሚል ምን ጥቅስ ልግባ ንገር። ይኸውልህ አንደኛ ጴጥሮስ 3:18 ላይ ኢየሱስ ሁለት ባህሪ ያለው ይላል። ቆይ ኖ ያልኩ ምንድን ነው? እኔ ያልኩ ኢየሱስ ሁለት ባህሪ ያለው የሚል ጥቅስ ስጠኝ ያልኩ። ሁለተኛ ጴጥሮስ ማዳመጥ አይቻልም? ይቻላል። ሁለተኛ ጴጥሮስ ቶሎ በል ጥቅስ ላውጣ ነው። እኔ ክርስቲያን ነኝ። በጥቅስና በመጽሐፍ ቅዱስ እንዴ እስካሁን ያለ ጥቅስ ብዙ ነገር አለ እኮ ታምር። እሱን ችግር የለውም። እኔ ነኝ ያልኩ እኔ ነኝ አውጥቼ የማነበው አንተም ታነበዋለህ። አሁን ለማለት የፈለግከው እሺ፣ ሁለተኛ ጴጥሮስ ስንት በጌታ እኔ አይደል እንዴ ጠየቀኝ አይደል እኔ የምመልሰው ጥቅሱን ንገረኛ። እኔ እንዴ ፍቅር ከመቃ አንደኛ ጴጥሮስ ሁለተኛ ጴጥሮስ አለ ማይዞ እሺ 3:18 ላይ ምን ይላል? ላንበው በጌታ ስም። እኔ አይደል የተጠየቅኩት? አይ ቲንክ አታነበውም አትለኝ። ታነበዋለህ። እሺ ጎበዝ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ሁለት ነገር ነው የተናገረው እዚህ ጋር። ሁለት ባህሪ ይሄ ነው፣ ስጋና መንፈስ። በስጋ ምን አለ? ቆይ እያደብቀስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በስጋ ሞቷል አይደል? በስጋ ተርቧል። ኮሜንት ዝጉ፣ አንዳችሁ ኮሜንት ዝጉ። አረ መሳቅ መብት ነው፣ ማላገጥ መብት ነው። የፈለግከው ሁለት ባህሪውን አሳየ የኢየሱስን። እሺ ሌላ ደግሞ ላሳይ። ቆይ አንተ በምትፈልገው አንድ ሳቅ። አረ በጌታ ይሳቅ፣ ችግር የለውም። ሌሎችም ይሳቁ። ምክንያቱም እነሱ አንድ ጥቅስ ማምጣት የማይችል ሰው ቢስቅ ችግር የለብኝም። ሁለተኛ የምነግርህ ምን መሰለህ? ሁለት ባህሪውን አሳየ እዚህ ጋር። ቆይ ጨረስ መልስ፣ ችግር የለውም። ሁለት ባህሪውን አሳየ። አረ ቀጥልልህ። ሁለት ባህሪውን አሳየ። ጥቅስ ከጠቀስክ አንደኛ ቆሮንቶስ ጥቅስ ከጠቀስክ ብዙ ዘመን ስላለፈ ለምን አንደኛ ቆሮንቶስ ላይ ገባልኝ ምዕራፍ 13 ላይ አንድ ጊዜ ስለ መንፈስና ስለ አካል ጠይቀህና አንዴ ሰው ልጅም ሁለት ባህሪ ያለው ብለህ ትነግረኛለህ። ቆይ አንዴ እሺ አንዴ አይስ ያው ቆይቻለሁ። እሺ ኧረ ቆይቻለሁ። መናደድ መጨመር አያስፈልግም። ልብ በሉ። ተመስገናውን ይስሐቅ ክርስቶስ በስጋ አልሞተም ብሎ ነው። ልብ በሉ። አምላክ በስጋ አልሞተም። እንግዲህ እንደምናየው ነው። ዝም በለው ሰው ይታዘብ የለ ኤርምሻዬ፣ ምን መናደድ አያስፈልግም። የምን ፖለቲካ መስራት ነው? ኢየሱስ የሞተልኝ ስጋውን የሞተልኝ እያለ ሰውን የሞተልኝ አድርግ። አሁን ሜዳው ገደል ማላይ እንደሚሆን እናያለን። ዮኒ ቶሎ እኔ ስላለ አንድ አካል አንድ ባህሪ፣ አንድ አካል ሁለት ባህሪ ከኔ ጋር ነው የምታወራው ነገር እሱን እንቀጥላለን። ግን ሁለት ጥያቄ ፈቅደህልኛል። ቅድም ጠይቅ ጥያቄ እኔን ከስር መሰረት ጀምሮ ተጠይቀኛለህ። እሱን ጠይቄ ወደ ባህሪው እንመጣለን። ዮኒ ግን እስኪ ያብራራልኝ። አንድ አካል ሁለት ባህሪ ዮኒ መጀመሪያ ኢየሱስ
እያወራን ነው። አንዴ ጥቅሱን ሌላም ላወጣልህ ነው እያልኩ እኮ ነው። ለምንድን ነው ድፍድፍድፍ ነው? ተረጋግተናል። ልንማማር መስሉ እኔን የሚዩት ያደረግኩ በጣም ዮኒን ፕሮቮክ እያደረግከው ነው በንግግር ልንማማር። አታናደኝም። እኔ ጌታን አልናደድም። የምናደደው ብትስቅ ምን ብትል አልናደድም። አባ አንተ እኮ የኖርክበትን ነው ጥቅሱን ትተው ብዙ ነገር የምናወራው አይደል እንዴ? ምንም አሁን ለምሳሌ ምን ይላል? ሌላም ላምጣልህ። ምን ይል መሰለ? ጥቅሱን ደግሞ እየጻፍከው አይዞህ እየጻፍከው ምን ይል መሰለ? እዚህ ጋር ጥቅሱን ስትጽፈው የያዕቆብ መልእክት ምዕራፍ 1 ላይ ምን ይል መሰለ? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር አንድ እየሰማኝ አደራ፣ በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና እርሱም ራሱስ ማንንም አይፈትንም ይላል። ኢየሱስ ክርስቶስ ደግሞ በዲያብሎስ እንደተፈተነ መቼም አታውቅም ብዬ አላስብም። የሰው ልጅ በማመዛዘን ስለሆነ የሚነጋገረው በዲያብሎስ ተፈትነው ኢየሱስ ክርስቶስ አምላክ እንደሆነ ታውቃለህ። ምን ተደርጓል? ኢየሱስ ተፈትኗል። ይሄን ታውቃለህ። ሌላም ልጨምርልህ፣ አንድ ላይ እንድታብራራልኝ ነው ጥቅሶቹን በሙሉ የምነግርህ። በስጋና አንድ ላይ ነው የምታብራራልኝ። አንተ ጠየቅኝ አይደለ? በስጋና አይፈተንም ብለህ እዚህ ጋር አይፈተንም ይላል መጽሐፍ ቅዱስ ሲናገር አምላክ አይፈተንም፣ ምንም ፈተና የለበትም። ኢየሱስ ክርስቶስ ሲሰግድም አለ። ኧረ ተሜ እያዳመጥከኝ አንዴ። ኢየሱስ ክርስቶስ ሲሰግድ አለ። ለማን እንደሚሰግድ ደግሞ አብረን እናያለን። ስጋው ነው ወይስ በአምላክነት የሚሰገድ? ማንን ይገረከኝ ኤርሚ? እኔ የነበርኩ አረኩ መለስኩ። ቅድም የሆኒን ፕሮቮክ ስላርከው ነው አሁን ከፍቼ ላለሁ፣ ግን ሌላም ስግደት አለ። አንድ ሚውት አድርግና ስማኝና አንድ ላይ ትመልስልኛለህ። እኔ እኮ ገና ለምን ኢየሱስ ተራበ ስትለኝ በስጋው ወራት ነው የተራበው። መለኮትነቱን ጥሎ ነው ኢየሱስ በስጋው ወራት ብቻ የተራበው? ስጋው ነው የተራበው? አሁን ይኸውልህ ሙሉን ሰጥህና አንተ እንደፈለግህ አድርገህ ታብራራዋለህ። ምንድነው ማብራራው? አንተ በጣም ጥሩ። እኔ የምነግርህን ምን መሰለህ እኔ ማጸዳለህ የሚባለው እኮ ሀሳቡ እንጂ ይኸውልህ ሁለት የሚባልበት እያቦካን ያላጸዳልህም ስጠይቀኝ ኢየሱስ ይኸውልህ አንተ ያቦካ እኮ ራስህ ትጋግረዋለህ፣ እኔ አልጋግርልህ። እሺ እኔው ልጋግረው። አይዞህ። ስለዚህ እዛ ጋር ስጠይቀኝ ኢየሱስ ክርስቶስ ተፈተነ በረሃብ አልከኝ። በረሃብ ሲፈተን መለኮትነቱን ጥሎ ስጋው ብቻ ነው የተፈተነው? እሱን ንገረኝ እስኪ፣ አስረዳኝ ዮኒ። በጣም ጥሩ። የሰው ልጅ ክርስቶስ ሲመጣ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው አይደል? በሰውነት ባህሪው ምን ይላል? ክርስቶስ ይራባል። በሰውነት ባህሪው በስጋ ባህሪው። እዚህ ጋር ጥሩ ጥያቄ ጠይቀው ይመልስ። ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ታምናለህ? ታሜ እሱን ኢየሱስ ክርስቶስማ ፍጹም ሰውና ፍጹም አምላክ እንደሆነ አንድ አካል አንድ ባህሪ ክርስቶስ ኢየሱስ ስጋን ከመለኮት ጋር ተዋሃደ ብዬ ማምን ድንቅ ኦርቶዶክሳዊ ክርስቲያን አሁን መጣ። ኤርሚ ጣልቃ አትግባ። ኤርሚ ጣልቃ አትግባ። ቆይ ኤርሚ ጣልቃ አትግባ። ድንቅ ኦርቶዶክሳዊ ነኝ የገባው ከሆንክ ታዲያ ከእሱ ጋር ለማውራት ቤቱን የምመራው በስርዓት። አሁን ጩኸት አብዝተሃል። ማናችሁ ማይክ እንዳትከፍቱ፣ ከኔ ጋር ታወራለህ። ነገረ ክርስቶስን ይቅርታ፣ ማናችሁ ማይክ እንዳትከፍቱ፣ ማይክ ዝጉ። ተመስገን፣ ከኔ ጋር ታወራለህ። ከአንተ ጋር ከማውራቴ በፊት አድምጠኝ። አሁን የጀመርከውን ቀደም ጀምረህ ነገረ ክርስቶስን ብላል። ከፈለክ በኋላ ጥያቄውን ትጠይቃለህ። ነገረ ክርስቶስ ሚዩት እንዳደረግ እንዳትጋብዘኝ። አድምጠኝ። የቤቱ ባለቤት ነኝ። ወንድሞቼ ሚዩት አድርጉ ብዬ ዮኒን አቋርጬው ነው ሚዩት ያደርኩትኝ። ልብ በል። ቅድም እንዳወራኑ እናውራ። ሚዩት ሳላርግህ አንተም እየተደማመጠን አንተ የምትናገረውን ሰው እንዲሰማ የምናገረውን ሰው እንዲሰማ ጎሄድ ከኔ ጋር ነገረ ክርስቶስ ላይ ነው የምናወራው። እሺ ክርስቶስ ምን ሆነህ እንዴ? አድምጠኝ። እኔንም የሆነች ደቂቃ እኔ ስጨርስ ስሰጥህ ነው አንተ የምታወራው። ስሰጥህ የመተንፈስ መብት ስጠኝ። አንድ ጊዜ እኮ ስሰጥህ ታወራለህ። የመተንፈስ መብት ስጠኝ። የመተንፈስ ብቻ ኦክሲጅን እኮ ስሰጥህ ታወራለህ እኮ ነው የምልህ። መብቴን ነፍገኝ። የመተንፈስ መብቴን ነፍገህ ነው የምታወራው። ቤቱን እኔ አይደለም የምመራት። እኔ ይኸው ሻውራ በቃ እዚ ኦርቶዶክስ እንድልህ ፈለግ እንዴ? ስሰጥህ ታወራለህ። ቴንኪው። አንድ አካል ሁለት ባህሪ፣ አንድ አካል አንድ ባህሪ። ነገረ ክርስቶስን ከኔ ጋር ታወራለህ። ኦኬ። ማውራት ፈልጌያለሁ ብልሃል። ለምን የጴንጤዎች ኢየሱስ ሐሰተኛው ኢየሱስ ነው ብልሃል። ቅድም ለጠየቁ ጥያቄ እንኳን
አንድም መልስ የሰጠው ነገር የለም። ስለምሰማው ድምፅ፣ ስለምትናገረው ትንቢት፣ ስለነበረው በስሙ አጋንንት ስታስወጣ የጴንጤዎች ኢየሱስ እውነተኛ ኢየሱስ ስለነበረው ነው አጋንንት ስታስወጣ የነበረው ብልሃል ቅድም ላይ። አሁን ደግሞ ሐሰተኛ ነው አልክ። ለምንደው ሳወራ የምትቅበጠበጠው? ተሚ ፊት ለፊት እያየኝ አውራ። ኦኬ ቅድም ምን አልከኝ? እኛ ጋር ወንጌላውያን አማኞች ጋር በነበርክበት ሰዓት ላይ እርኩስ መንፈስ በጌታ በኢየሱስ ክርስቶስም ታወጣ ነበር ወይ ብዬ ስልህ አዎ አልከኝ። አዎ አዲስ ሰይጣን ስለሌለ በጌታ በኢየሱስ ክርስቶስም አወጣ ነበረ አዎ አልከኝ። ስለዚህ እኛ ጋር በነበርክበት ሰዓት ላይ በጌታ በኢየሱስ ክርስቶስም አጋንንት ካስወጣህ ያ አጋንንት ያስወጣህበት ጴንጤዎች ጋር የነበረው ኢየሱስ እውነተኛ ነው ማለት ነው? አዎ አልክ ቅድም። መልሰህ ደግሞ የጴንጤዎች ኢየሱስ ሐሰተኛው ነው አልክ። የጴንጤዎች ኢየሱስ ሐሰተኛ ነው ብለህ ያልከው ኮሜንት ተዘግቷል። ማንም ሰው እንትን አይልም። የጴንጤዎች ኢየሱስን ሐሰተኛ መሆኑን በነጥብ አሳየን። 3 ነጥቦች። ማንም አይገባብን። የተመካውን ያህል ደቂቃ ወስደህ 3 ነጥቦች። ኧረ ለምን እኔ ተመስገን እባላለሁ። ለሌላ ጊዜ ዲቴል ታውቀኛለህ ብዬ አስባለሁ። በደንብ አውቃለሁ። ያለ መረጃ የምታወራ መሆኑን በደንብ አውቃለሁ። አሁን አውራ። ተመስገን እባላለሁ። በጣም እንደምታውቀኝ የሆኑ ነገሮችን ከያዝኩኝ እንደማልተው ታውቃለህ። መጀመሪያ አንተን 2 ጥያቄ ትፈቅድልኛለህ ወይ ብዬ ያቺን 2ቷን ጥያቄ መልስልኝና ከዛ በኋላ እኔ እናንተ ክርስቶስ ኢየሱስ አንድ አካል ሁለት ባህሪ የሚለው ሀሳብ ላይ አልመልስልህም። ለምን ጥያቄ እንደምጠይቀኝ ለምን እንደማትመልሰው ለምን እንደማልመልስልህ ንገራት። እኔ ለጠየቁ ጥያቄ ስለምትሰማው ድምፅ፣ በወንጌላውያን አማኞች ሆነ ስለምትሰማው ድምፅ፣ ወንድማችን ወንጌላዊ ቦንኬ ስለተናገረልህ ድምፅ እሱን ሁሉ ተናገር ብዬ ስልህ አልናገርም ብለሃል። በሙሉ ሸፋፍ ነው የሆነ ያለፍከው። ለምጠይቀን ጥያቄ አልመልስልም። ነገረ ክርስቶስ ላይ ገዋሄድ ከኔ ጋር ነገረ ክርስቶስ ላይ ግን ለምታነሳው ጥያቄ የትኛውን መልስልሃለሁ። መልካም ጠይቀኝ። እሺ ከፈለክም ጠይቅ። እኔ ግን እንዳንተ አይደለም። ጠይቅ፣ ችግር የለውም ያልከኝ ለምን ነበር? ጠይቅ፣ ችግር የለም ጠይቅ። ይኸው ፈቀድኩልህ፣ ጠይቅ። በቃ በጣም የመጀመሪያው ጥያቄ እግዚአብሔር ይባርክ ወንድም፣ ይህንን ነው የምፈልግ። እግዚአብሔር ይባርክ። ይህንን ጥያቄ ግን ከዛ በፊት እኔ 2 ደቂቃ ለምንድን ነው የማይሰጠኝ? 2 ደቂቃ የጠየቀኝን ነገር በስጋ ኢየሱስ በስጋ መሞቱን በእንትን ግን ሕያው መሆኑን በነፍስ ሕያው በመለኮት ሕያው መሆኑን አሳይቼዋለሁ። አንደኛ ጴጥሮስ ላይ አሳይቼዋለሁ። ምን ታሳየኛለህ? ሲስቅበት አልነበር እንዴ? በሱ አላምንም እኮ ኢየሱስን አታውቀውም አንተ ዮኒ። መጀመሪያ ኢየሱስን ወቀው፣ ተደብቀህም ቢሆን ተማር። መሳቁን ምናምን አቆመ። ይኸውልህ ያለው መጽሐፍ ቅዱስ ላይ የነገርኩህ አታውቀውም ትላለህ እንዴ? ዮኒ ራስህ ያቦካከውን ራስህ ትጋግረዋለህ እንጂ ያልጋግርልህም። አንተ ያቦካከው ጋግርልኝ። የሚያውቀውን ኢየሱስን ሲነግርህ በስጋ ግድ አታውቀውም ብሎ ድርቅ ዮኒ ኢየሱስን ጌታን አያውቀውም። ፕሮቮክ ማድረግ እኮ ነው የያዘው። ይታያችሁ ወገኖች፣ ለሚጠይቀው ጥያቄ እየመለሰለት ነው። ክርስቶስ በስጋ ሞተ፣ አምላክ በስጋ ሞተ እያለ የጴጥሮስን መልእክት ጠቅሶ እየነገረው ነው። አሁን ፊት ለፊት ላይ ዮኒን ፕሮቮክ ማድረግ ነው እና ተናግረህ ክፉ ቃል እንዲናገር ለማድረግ እና ሪከርድ ልታደርጉ። ይኸው ቆይ እዚህ ጋር አዳምጠኛ እንዴ። እኔ ያልኩህ በስጋ የሞተበትን አሳየኛል። አንዴ እርምሻ፣ አንዴ ተሙ፣ እባክህ በጌታ ይሁንብህ አዳምጠኝ። በስጋ ነው የሞተው በምን ላልከኝ መልሱን አምጥቼልሃለሁ። አንተ ስቀሃል፣ ላምጣ፣ አዳምጥ። ምንድን ነው የሚለው መጽሐፍ ቅዱስ የሚለው? አንደኛ ጴጥሮስ 3:18 ላይ ምን ይላል? በስጋ መሞቱን ይናገራል። እያያችሁ እናንተ መቅረጽ የምትፈልጉ ምን የምትሉ ቃሉን እዚህ ጋር እሱም የሚለውን ስሙ። ምን ይላል? ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ ይላል። ቃል በቃል ነው የሚለው። በመንፈስ ግን ሕያው ሆነ ይላል። ይሄ አንደኛው ስቃል። ስጋውና መንፈሱ ይለያያል። አንዴ ቆይ አንዴ በዚህ ስቃል በስጋው ይላል፣ በመንፈስ ግን ይላል። ቃል በቃል መንፈሱ ይለያያል። ኢየሱስ ይኸው እዚህ ጋር ነው የሚለው መጽሐፍ ቅዱስ። ይኸው አትበለኝ። ስጋውና መንፈሱ ይለያያሉ። ይመልስ። አሁን ተነጋገርን እኮ እሱን አንተ ትመልሰዋለህ እኮ። ስጋውና መንፈሱ ይለያያል። ዮኒ እሱን አንተ ትመልሰዋለህ። እኔ ለጠየቀኝ እኔ አንተ ያቦካከውን ራስህ ነው የምትጋግረው። አልካው ገለመሌ አይደለም የምትለኝ እዚህ ጋር ልክ አንድ ልጅ አለ። ማን ነው የሚለው? መድኃኒዓለም ሰዓት ላይ አሁን ባህሪን እያወቅሁት ወተት ሲቀላቀል ተዋህዶ ነው እንዳለው ሰውዬ እንዳትሆንብኝ መጀመሪያ ራስህ። እሺ አንደኛ። ሌላው ምንድን ነው? ሌላው ደግሞ ለጠየቀኝ ጥያቄ 2 ባህሪው የቱ ጋር አለ ላልከኝ፣ ኢየሱስ በምን ወራት ራበው? በስጋው ሲርበው ብለህ ጥቅስ ጠቅሰልኛል ቅድም ላይ። ኢየሱስ ሲራበው በስጋው ነው የራበው። አንዴ አይ መለኮቱ ይራባል እንዴ?
ስታስበው አንተ ራሱ እሱን ነው እኮ እንድትመልስልኝ የፈለገው። ኢየሱስ የተራበው ስጋውን የተራበው ስጋውን የተራበው በትክክል ፍጹም ሰው ስለሆነ ስጋው ተራበ። ተባረክ። ኢየሱስ ስጋው ብቻ ተራበ። መልካም። መስቀል ላይ የተንጠለጠለልህ ስጋው ነው የኢየሱስ ክርስቶስ። ይኸው እዚህ ጋር እኮ አነበብኩልህ። ጴጥሮስ መስቀል ላይ የተንጠለጠለልህ ስጋው ነው ኢየሱስ። በየትኛው ባህሪው ተንጠለጠለልህ? ተነገረ እኮ ፍጹም ስጋ የሆነው ነው። ተነገረ አትበለኝ በእናትህ። ልክ ስጋው ተራበ እንዳልከኝ የተንጠለጠለልህ ስጋው ነው ወይ መስቀል ላይ? ምን ሆኖ ነው አንተ የምትለው? ምንም ልበለው አንተ መልስልኝ እንጂ ስለ ኃጢአታችን ሞተ ይላል። መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስልኝ። ስለ ኃጢአታችን ሞተ ነው የሚለው። ተፈጸመ እኮ የሞተው ኢየሱስ ሲሞት ስጋውን የሞተልህ አምላክነቱን ሞተ ነው አንተ የምትለው? እኔን ለኔቶ አንተ መልስ። መጀመሪያ ኢየሱስን ላስታውቅ። ለዚህ ነው ኦርቶዶክስን ሳታውቃት አንተና ዝም ብለህ ኦርቶዶክስ ሺህ ጊዜ ማለቱ ምን ትርጉም አለ? ወይ ለመማር ሃይማኖት እኮ አይደለም የሚያድን። አንተ ሃይማኖት ያድናል ብለህ ሃይማኖት ያድናል። እኔ አምኛለሁ። ሃይማኖት ማለት አመነ ስለሆነ እምነት ያድነኛል። ስለዚህ እኔ ሃይማኖት ማለት አመነ የሚለው የቱ ጋር ነው? አሳየ ወዳጄ። አንዴ ከሱ ጋር ነው የምንጨርሰው። አንዴ ሃይማኖት ያድነኛል። ሃይማኖት ማለት የቱ ጋር ነው ያድናል የሚለው? አምጣ። የማታውቀውን ኢየሱስን መጀመሪያ ላስተዋውቅ። ወደ አምጣ። ኖ ሃይማኖት ያድናል ብለሃል። ሃይማኖትን ይዘልኝ አባ። አትሩጥ፣ ዝም ብለህ አትሩጥ። እንዳጋጣሚ ነው ከኔ ጋር ነው የተገናኘው። ዛሬ ከኔ ጋር ነው የተገናኘው እንዳጋጣሚ። አትሩጥ። የሞተልህ ስጋው ነው ወይ መስቀል? የት ነው የምትሄደው? 30 ቦታ ለምን ትረግጣለህ? የሞተልህ ስጋው ነው ወይ መስቀል ላይ? የምን 30-40 ትላለህ? አምላክ አለ ሞቶ አዳንን። መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስ። የማታውቀውን ኢየሱስን ታወራኛለህ እንዴ አንተ? ኢየሱስ አስሬ ለምንድን ነው የማታውቀው? ኢየሱስ ያለ ሁሉ አይድንም። እንደማትድን ነው የምነግርህ። ኢየሱስ እኔ መቼም ፕሮቮክ አታደርገኝም። መጮህ ትችላለህ። እኔም ፕሮቮክ አታደርገኝም። እሱን ልንገርህ። አይዞህ፣ ተናዳሃል። ኢትስ ኦኬ። መልሱ ስለተመለሰልኝ ሌላው የምናገረው እኔ የጠየቀ አንድ ኤርሚሻ የጠየቀኝን ሁለተኛ ጥያቄ ልመልስና ትቀጥላላችሁ። ልንገርህ። ቆይ ተመልሳለህ። ዮኒዬ ተሜ ሜሴጅ እያነበብክ ዮኒን ፕሮቮክ በማድረግ ዮኒ አንዴ እሰጣለሁ። ዮኒ ሰዎች በውስጥ ሜሴጅ እየጻፉለት አንተን ፕሮቮክ አድርጎ ከአቅጣጫ አስወጥቶ ተናደህ ክፉ ቃል እንድትናገር ሊያደርግ ነው። በፍጹም አላደርገው። አንተ ገብተዋል። ስለዚህ ሜሴጅ እንደሚልክልኝ ማን ነገር? እኩል አታውራ። እኔን 4 ነጥብ ዘግተኛል። ካልሆነ ታች ነው የማወርደህ። እኔ ሳወራ አታውራ። እኔ ሳወራ እኩል አታውራ ነው ብዬ የምልህ ወንድሜ። እሺ እኔ ሳወራ እኩል ከኔ ጋር አታውራ። ሚዩት አድርገውና ጠብቀኝ። ግን እውነትን በማስፈራራት ኤርሚ፣ ጠብቀኝ። እስካሁን ባወራህበት ማለት ነው። እስካሁን እኔ እያወራን ያለን ልብ በሉ ከ4700 ሰው በላይ አለ። ዮኒ ማኛን መስደብ ነው ያዝከው። አትለፍልፍ እያልከው ፕሮቮክ ታደርገው ነበረ። ጥቅስ ነው የጠቀሰልን። ነገረ ክርስቶስን ጠየቅከው። ኦኬ፣ በሚያውቀው ደረጃ እየነገረህ ነው። ያመጣውን የጴጥሮስን መልእክት እንኳን ቆመህ ዲናይ ልታደርገው አልቻልክም። ያልከው ክርስቶስ በስጋ አልሞተም ብለህ አላግጣህል ማለት ነው። እዚህ ህዝብ እየሰማ ጴጥሮስን መልእክት ሲጠቅስ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ የሚለውን የአምላክን ቃል ሲጠቅስ አንተ እንደ አንድ ኦርቶዶክሳዊ ማላገጥ ነው ያዝከው። ኦኬ፣ ማላገጥ ነው ያዝከው እንጂ በትክክል የእግዚአብሔር ቃል ላይ ቆመ አይደለም እያወራ ያለው። ስለዚህ ምን ማለት ነው? አንተን አይተን እኛ ቤተክርስቲያኒቱ እንደዚህ ብለን አልናገርም። ግን አንተ ይህንን ያደረከው ስንፍና ነው። ዮኒ ማኛን ፕሮቮክ ማድረጉን ተውና ከእሱ ጋር ያለህን ጥያቄ ጨርስ። እያወራህ ነው። አድምጠኝ። ለእሱ ነው የምሰጠው። እሱን ያስቆምኩት። ለምን እኔም የማውራት መብቴን አትንፈገኛ? ኤርሚያስ እውነትን በማስፈራራት እኔን አይደል እንዲ ያስቆመኝ? እንዴ ተሙ፣ እኔን እኮ ነው ያስቆመኝ አይደል? ዮኒን ያስቆምኩት እንጂ አንተን እኮ አይደለም ያስቆመ ብሮ። እኔን አስቆሙም ትናደዳለህ፣ አንተንም ሲያስቆም ትናደዳለህ። በየት በኩል ነው የምትሆነው? ብራ ተረጋግተህ አውራ እንጂ። እኔ ነበር መናደድ የነበረብኝ። እኔ እኮ ነኝ ስሜታዊ ሰው። እኔ ስሜቴን ዝም ብዬ አታውቀውም ምን አትልም ሳታውቅ ነው የወጣው እያልክ እንደፈለግክ ስትል ዝም ነው ያልኩህ እኮ አባ። አልተናደድኩብህም። መብት ነው እንደፈለግክ ብትል መብት አለ ነው ያልኩህ። እኔ አልተናደድኩብህም። ግን ለጠየቀኝ ቃሎች ጥቅስ እየጠቀስኩልህ ነው። አንተ እንደፈለግ ሳቅበት እንደፈለግ አድርገው አልናደድ። ገባ? መብት ነው እያልኩ ነው። ከሚያውቁ ሰዎች ጋር ለመነጋገር ግን ዝግጁ አይደለም ተሙ። ከሚያውቁት
ኤርሚሻ ያውቀዋል። ከእሱ ጋር ለመነጋገር ፈቃደኛ አይደለም። ትላንት በጌታ ለሆነው ሰው ግን ለማጠዳደፍ በጣም ሬዲ ነህ። እኔ እኮ ስዘጋጅ እኔ ጋር እንደማትመጣ እርግጠኛ ሆኜ እናገራለሁ። እየተማርኩ ነው፣ ወንጌልን እየተማርኩ ነው። ስለዚህ እኔ አዋቂ ነኝ፣ ፓስተር ነኝ፣ ወይም ደግሞ የጴንጤ ሰባኪ ነኝ ብዬ አልመጣሁ። እኔ ጥያቄ ነበረኝ። የኦርቶዶክስ አባት ነው ወደዚህ ያመጡኝ ብዬ ነው የነገርኩ። አክብሬ ነው ያወራው። ለጠየቀኝ ጥያቄ ከአንድም ሁለት ጥቅሶችን አውጥቼ ስናገር ግን መሳቅ ነው ያዝከው። ይሄ ልክ ነው ብዬ አላስብም። አንተ በትህትና ማውራት እኔን ትችል ነበረ። አታቅም በማለት እውቀት አይገለጽም። ካላወቅኩ አንተ ማሳወቅ ነው ያለብህ፣ እንዳቀው መርዳት ነው ያለብህ እንጂ በማንጓጠጥ በማንቋሸሽ ምናምን ምንም እኔን ወደ ጥሩ ነገር አትወስደኝም። አንተ አሁን ወደ ኦርቶዶክስ እንኳን ባስብ እንኳን ነው ማወር በአባባልህ የንቀት በጣም የወረደ ንቀት ስላለው ሀሳቡ እንኳን አይመጣልኝም። ይሲ ወረምሳይን። ስለዚህ ተረጋግተህ ብታወራኝ አንተም ትጠቀማለህ። ላልከኝ ግን በስጋ እንደሞተ መጽሐፍ ቅዱስ እንደሚናገር አይቼዋለሁ። በመንፈስ ግን ሕያው እንደሆነ መጽሐፍ ቅዱስን እንደሚለው ጠቅሼልሃለሁ። ሌላ አንድ ጨምሬ የፈለግከው ማለት ስለ ክርስቶስ አዳኝነት፣ ስለ አንድ አካል ሁለት ባህሪ መኖሩን ከኤርሚያስ ጋር ቁጭ ብላችሁ እኔ ወጥቼልህ ታወራዋለህ፣ በደንብ አድርገህ ታወራዋለህ። ሌላም ደግሞ የዮሐንስ መልእክት ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል ነበረ። ቃል ማለት መለኮት ነው። ስጋ ደግሞ ስጋ ነው። ቃልም ስጋ ሆነ ሲል ይሄኛው ምንድን ነው የሚያለው? አንድን አካል ሁለት ባህሪ የሚያሳይ ነገር ነው። ይሄንን ነው መሳቅ ይቻላል። ጥግ ድረስ ትስቃለህ። ጥግ ድረስ ሳቀው። ኤርሚስ ያብራራል። ይሄ ሳቅ ወደ ለቅሶ እንደሚቀየር እርግጠኛ ነኝ። ቃልም ስጋ ሆነ ሲል ጌታን ነው የምልህ። ይሄ አናተን ይዘህ የምትስቀው ምን የምትለው አይዞ ባዶ እንደሚከት እርግጠኛ ሆኜ ስለማየው ቃልም ስጋ ሆነ ነው የሚለው። ስለዚህ ሁለት ነገሮች አንድ ሲሆኑ እንዴት ሆነ ብሎ የሚያስቅ ነገር አይዞ ይህን ነው የምለው። ተባረኩልኝ። እናንተ ቀጥሉ። አመሰግናለሁ። ትሰጠኛለህ? ትችላለህ። ለምን እድል እንድሰጥ የፈለግከው? ምን ላይ ልታወራ ነው? አንተም ረዥም ሰዓት አወራ፣ የሆነም ረዥም ሰዓት እኔ አታወራም አላልኩም። ምን ላይ እንድታወራ ነው ጊዜ ስጠኝ አልከኝ። አሁን ያወራው ላይ ጥያቄዎቹ ላይ አንዳንድ በቃ መለስክለት እኮ ጠቀሰ። አድምጠኝ እንዴ 4800 ሰው እያየ የዮሐንስ ወንጌል አድምጠኝ። ቃልም ስጋ ሆነ ያለው በሁለት ባህሪ አምጥቶ እሰጥሃለሁ። ለሁሉ አይደለም መለስክለት እኮ መለስክለት። የመለስከው በማርያም ተው። ስርዓት ካልያዝክ ቀጥያ አወርድሃለሁ። ስርዓት ካልያዝክ አስወርድሃለሁ፣ እገደዳለሁ። እኔ አታወራም አላልኩም። ልብ በሉ። ዮኒ ለጠየቀው ጥያቄ መልስ መልሶለታል። ምን እያለ እያላገጠ መልስ መለሰለት። የተመስገን መልስ ማላገጥ ነው። የወንድሜ የዮኒ መልስ ቃል እግዚአብሔርን መጥቀስ ነው። ከአንደኛ ጴጥሮስ መልእክት ላይ ጠቀሰለት 3:18 አምላክ ክርስቶስ በስጋ ሞተ ብሎ አለው። አላገጠ፣ እግሩን አንስቶ ሳቀ። እያያችሁት ማለት ነው። አሁንም አድምጠኝ። ከእኔ ጋር እኩል አታውራ አልኩህ። ስሰጥህ ታወራለህ። ተመስገን አታወርደው። አይ ያላልኩትን ነው የጨመረው። ራስህ ተሙ ለምን ተዋሻለህ? አንድያ ልጁን ሰጥቶን እንደሞተ መጽሐፍ ቅዱስ እየተናገረ መውረድ ካለብኝ እወርዳለሁ እንጂ ኖ ተሙ ምንም አልዋሸልኝም። እኔ ነዚህ ገዝተ ላይ አስቀምጠ ፖለቲካ ሰራለ እንዴ ኤርሚያስ? ኖ ምንድን ነው የምትለው? አንድያ ልጁን አይደል እንዴ ሰጠ? ዮኒ አላለም። ዮኒ ምንድን ነው ያለው? ስጋው ተራበልኝ፣ ስጋው ሞተልኝ አለ። እንደገና ደግሞ ሁለት ባህሪ ሊያመጣ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? ቁጥር 14 ሆነ አለ። ቃልም ስጋ ሆነ ደግሞ ሁለት ባህሪ ነው። አንድያ ልጁን እንደሰጠ ቆይ እኔ ሳልሆን ሕፃን ልጅ ክርስቶስ አታስፈራራኝ። ላጥ ብሎ ሊወጣ ፈልጎ ነው። ኤርሚሻ ላጥ ብሎ ለመሄድ ፈልጎ ይህን መነጋገር አይፈልግም። ኤርሚ አንዴ ስማኝ። ኤርሚ በጌታ ስማኝ። አንዴ ላጥ ብሎ መውጣት ፈልጓል። ማውራታችኋል። እኔ እድል ስጡኝ እንጂ
አንድያ ልጁን ሰጥቶን ነው እግዚአብሔር ያዳንን አልኩ። እኔ እግዚአብሔር ሁለት ልጅ መች ሰጠህ ካልኩ ከአንድ ልጅ ነው የሰጠህ። እሱ አንድ ልጅ ማርያም የተወለደውን የእግዚአብሔር ልጅ የሆነውን ኢየሱስን ሰጥቷል። እሱን ጨርሼ እላለሁ። አንድ ጥያቄ ብቻ ልጠይቅ። እንዴት እንደሆነ ላብራራ። እኔ ያልኩት ቃልም ስጋ ሆነ ብለህ ቃልም ስጋ ሆነ ብለህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር የሚለውን አንድ አካል ሁለት ባህሪ ብለህ አምጥተኸዋል። እንዴት ነው ያመጣው? ማን የትኛውስ አባት ነው በዚህ ሐሳብ የፈታው? አሳየኝ፣ በማስረጃ አሳየኝ። አንድ አካል ሁለት ባህሪ ብሎ የፈታ አባትም ካለ በዚህ ጥቅስ ላይ ተነስቶ አንድ አሳየኝ ማስረጃ። በጣም ጥሩ። እንግዲህ አንተ ካልከኝ እኔ የምነግርህ ቃል በቃል ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ይሄ ነው ወዳጄ። አሁን የጠየቅኩህን ጥያቄ በአግባቡ መልስልኝ። አልኩህ እኮ ኦርቶዶክስ ጋርም አታውቅም፣ በኢየሱስ ስም አታውቅም ነው እያልኩ ያለሁት። ይሁን መጀመሪያ አንተ ታውቃለህ፣ በጣም አንተ ስለምታውቅ ኦርቶዶክስን ጋርም ሳታውቅ በወይወይታ ነው የወጣኸው። አሁንም ደግሞ በወይወይታ እንዳትወጣ ነው እየነገርኩ ያለሁት። ጸንተህ እንድትቀመጥ ነው የነገርኩ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን አንድ አካል ሁለት ባህሪ ብሎ የፈታ አንድ አባት አሳየኝ። ተናደህ ማውራቱ ምንድን ነው? አልተናደድኩም፣ ማስረጃ አሳየኝ ነው። አንተ እኔ እኮ በማስረጃ ያቀረብኩልን አምነህበታል ወይስ አላመንክበትም? አላመንኩበትም። ማስረጃ አሳየኝ። በቃ ተባረክ። አላመንክም፣ መብት ነው አለማመን እኮ አሳየኝ። የትኛው አባት ነው እንደዛ ብሎ የፈታው? አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 የምን አባት? እኔ ስለ አባት አይደለም እኮ ማወራ፣ ስለ መጽሐፍ ቅዱስ ነው ማወራ። እንደዛ ብሎ የፈታ አንድ አካል ሁለት ባህሪ ብሎ የነገረ ማን ነው? ጌታ ኢየሱስ። ነብይት ብርቱካን ናት የነገረች? ማን የነገረ? ይኸውልህ አሁን ማን የነገረ? በጣም ጥሩ። ምኑን? እሺ አንድ አካል ሁለት ባህሪ አስተምሮ የክርስቲያን 1 ቁጥር 1 ላይ ማን የነገረ? መጽሐፍ ቅዱስ እኮ ከመጽሐፍ ቅዱስም ሁለት ባህሪ ብሎ የፈታ ከነ ጳውሎስ ጀምሮ ያለውን አሳየኝ። አሁን ስማ እኮ አሳየኝ። እና እንዴት ነው የሚወራው ታዲያ? እየለፈለፍክ አንተ። አይ አንተ እኮ እየለፈለፍክ ነው እንጂ እያወራህ አይደለም። መለፍለፍ ማንም ይችላል እኮ እንዳንተ ያዙ ይልቃሉ ማለት ማንም ይችላል። የተናደድከው አንተ በምን መሰለህ? የተናደድከው እኮ ዝም ብለህ ነው ያወራው። ያዙ ቤዴ ባለ እኮ አይደለም። አንድ ጥቅስ እኮ አትጠቅስም አንተ። ታውቀው እኮ ጥቅስ ላይ ሳይሆን ልፍለፍ አለ ነው ያዝከው እኮ አንድ ጥቅስ። እኔ ትላንት የመጣው ጥቅስ እየጠቀስኩልህ ነው። በሱ ስታላግጥ የነበርክ ሰው ነው። ምንድን ነው የምታወራው? ልታስተምረኝ ነው እንደ አንተ? ስድብ ነው እኮ ያዝከው። ብርቱካን ናት ወይ እንትና ነው ወይ ምናምን ብሎ በለፈለፈ እኮ አይደለም። አንድ እንደነገርኩ አንድ አካል ሁለት ባህሪ በክርስትና ሕይወት ውስጥ ያለ ወንጌል ነው። የሆነበትን ምክንያትም የምነግርህ እንደ ሰው በስጋ ንጹሕ ስጋው የኢየሱስ ክርስቶስ ተርቧል። ይሄ ስጋዊ ባህሪው ነው አልኩ። ንጹሕ እደግመዋለሁ። ስጋዊ በደንብ ስማ። ጆሮን ይዘህ አይደለም አናተን ይዘህ ስማ። በስጋዊ ባህሪው ተርቧል፣ ተጠምቷል። አየህ። በመለኮት ባህሪው ግን እንዴት ሊሰቀል ቻለ የሚለውን በደንብ አጭር አድርጌ ልንገርህ። ለምን እንደሆነ በአዳም ስህተት እኛ በሙሉ ኃጢአተኛ ሆነን መርገም ትኖሩብን ስለሞትን፣ እግዚአብሔር አምላክ ደግሞ ትክክለኛ አምላክ ትክክለኛ ፈራጅ ስለሆነ ምንድን ያደርገው? በአንድያ ልጁ መጥቶ ሞቶ እኛን ምን ማድረግ ነበረበት? ያንን ኃጢአት መሻር ነበረበት። ስለዚህ በሱ ቁስል እኛ ተፈወስን ይላል መጽሐፍ ቅዱስ ሲናገር። ስለዚህ በኢየሱስ በደንብ ሳቅ። ሳቅ እንዴ! ጨምረ መሳቅ ትችላለህ። ጨምረ ሳቅ አባቴ። የምታዩት ነው አክሽኑን የምታዩት ሰዎች ተባረኩልኝ። ስለዚህ በአንድያ ልጁ በእኛ ስህተት ምክንያት ራሱ ሞቶ እኛን አድኖናል። ይህንን ነው የምናገረው። እሱ ግን ሊዋሽና ሊወጣ ነው የፈለገው። እግዚአብሔር ይስጠው። እንግዲህ ማላገጥ ነው ያዘው። እንግዲህ ሙሉ እንደምታየው አይታችኋል። እዚህ ያላችሁ ሰዎች ወንድሜ ዮናስ የእግዚአብሔርን ቃል ይጠቅሳል። ክርስቶስ አንድ አካል ሁለት ባህሪ ብሎ የሚለውን በመጽሐፍ ቅዱስ ላይ ያለውን አሳዩኝ ብሎ አለ፣ ጠቀሰለት። የጠቀሰውን ጥቅስ ላይ ቆሞ አይ ይሄኛው እኮ ብሎ የሚለው አንድ አካል አንድ ባህሪ ነው ብሎ ማብራራት ሲገባው ኦርቶዶክሳዊ ተሟጋች ሆኖ የመጣው ሰውዬ ምንም የመጽሐፍ ቅዱስ እውቀት የሌለው ማላገጥ፣ ፕሮቮክ ማድረግ ነው የያዘው። ገና ከመግባቱ ጀምሮ አትለፍልፍ፣ ብርቱካን ነች ያስተማረች፣ ጸዳለ ነች ወይ ምናምን ነገር እያለ ማላገጥ ላይ ነው የያዘው።
ወንድሜ ዮኒ ግን የእግዚአብሔርን ቃል ነው እየጠቀሰ የነግረው የነበረው። ስለዚህ ምንድነው በተላከለት ሜሴጅ ዮኒን ፕሮቮክ አድርገው ነው። ዮኒ ግን አስቀድሞ ገብቶታል። ኦኬ ፕሮቮክ በማድረግ ከአርእስቱ ዲስትራክት ለማድረግ ነበር የፈለገው፣ አልተሳካልህም ማለት ነው። ጴንጤዎች ኢየሱስ ክርስቶስን አታውቁትም ብሎ የሚል አንድ ኦርቶዶክሳዊ ይምጣ እዚህ አሁን። ኦኬ በደንብ ቤተክርስቲያኒቱን አውቃለሁ እና አታውቁትም እናንተ ኢየሱስ ክርስቶስን አታውቁትም ብሎ የሚል ሰው አንድ እንደው በደንብ የሚታወቅ ሰው ይምጣና እስኪ ይንገረን። ገስት ላይ ሲፈልጉ ማነህ አንተ ፍቅረ ማርያም ምናምን አንተ ጠላህን ጠጣ ብራዘር ይዘህ ሄደ። አንተ ኦርቶዶክስን አትወክልም። ኦኬ እዚህ ቤት ገስት እንዳትልክሽ። ሌላ እንደው የሚታወቅ ሰው ካለ ክርስቶስን እስኪ አታውቁትም ብሎ የሚል ሰው ካለ ይምጣና ከኔ ጋር ያውራ። ኦርቶዶክስ የምታውቀው ኢየሱስ እኛ የማናውቀው ኢየሱስ ካለ መጥቶ ያውራል። እስኪ ጥሯቸው። ለምሳሌ እንደነ መዝሙረ ያሬድ እሱም አንዱ እንደዚህ ሲያወራ ነበረ ከዚህ በፊት ማለት ነው። ጴንጤዎች ኢየሱስን አያውቁትም ብሎ ሲል ነበር። መዝሙረ ያሬድን እስኪ ጥሩት። ክርስቶስን አታውቁትም እያለ የእነሱና የእኛ ኢየሱስ የተለየ ነው ብሎ ሲል ነበረ። ከኔ ጋር ያወራል። የድፍረታችሁ ጥግ አንድ ተረት ነበረ በገጠር። በቅሎ ድሮ ጠግባ ስትራገጥ ሰማዩን መታችሁና ሰማዩ ወደ ላይ ከፍ አለ ተብሎ የሚባል ማለት ነው። ልክ እንደዛ እየሆናችሁ ነው። ኦኬ እንዲህ አይነት ድፍረት አቁሙ። እሺ አቁሙ። እናንተና ጌታን የተቀበለ ወንድሜ እንኳን ነው ራሱ በሁለት ጥቅስ ነው ያቆመ። አንተ ማላገጥ ነው ያስከው። አንድ የረባው ለጠየቁ ጥያቄ ተገቢ መልስም አልሰጠህም። ለጠየቀው ጥያቄ ተገቢ መልስ ጥቅስ ጠቅሶልህ ጥቅሱ ላይ ቆመ መሟገት ሲገባ ማላገጥ፣ ፕሮቮክ ማድረግ፣ ዮኒን ማናደድ፣ ዮኒን መሳደብ ነው ያስከው። እታች በኮሜንት ገስት ላይ ገብተህ ደግሞ በታችም ደግሞ በላይም ደግሞ ፕሮቮክ ማድረግ ማለት ነው። ስለዚህ ስትያዙ እንደዚህ ገለባ ናችሁ።